ሰላም ጤና ይስጥልኝ ውድ የብስራት ቴሌቪዥን የዩቲዩብ ቻናል ተከታታዮቻችን እንደምን አላችሁልን? የብስራት ፕሮግራማችን አሁን ጀምሯል። በዛሬው የብስራት ፕሮግራማችን ከቀድሞ የስሪ ፖይንት አካዳሚ አሰልጣኝና ያሁኑ ደግሞ የኢትዮጵያ መድን ወጣት ቡድን አሰልጣኝ ከሆነው ከዘካሪያስ ደጉ ጋር ቆይታ እናደርጋለን። ፕሮግራሙን አዘጋጅቶ ወደ እናንተ በማድረሱ እኔ አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን አብረናችሁ ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ዘኪ እንኳን በሰላም ወደ ብስራት መጣ። እንኳን ደህና ቆያችሁኝ። አመሰግናለሁ። መልካም ዘኪዬ፣ ያው ጥሬን አክብረህ እዚህ ድረስ ስለመጣህ እኔም ከልቤ አመሰግናለሁ። በተመልካቾቼም ስም በጣቢያውም ስም ከልብ ነው የማመሰግነው። ዘንድሮ ዘኪ ምናልባት ከዘንድሮ በፊትም የነበሩ አመታት ላንተ ትልቅ ስኬት ያሳካበት አመታት ነው። በስሪ ፖይንት አካዳሚ በጥቅሉ ጥሩ ቆይታ እናድርጋል ብሎ ማንሳት ይቻላል። 2 ዋንጫዎችን ከስሪ ፖይንት ጋር አንስተሃል። የአዲስ አበባ ከፍተኛ ዲቪዚዮንም እንዲሁም ደግሞ በወጣቶች አንደር 17ም እንደዛው። እንደው በአጠቃላይ ቆይታህ እንዴት ትገመግመዋለህ? ያንን ቆይታህን እንደው እንዴት ትገመግመዋለህ ያንተን ቆይታ? እሺ፣ በመጀመሪያ ያው እዚህ ራሴ እንዳስተዋወቅና የነበረኝን ስኬት እንድናገር እዚህ ስለጋበዝከኝ እጅግ አድርጌ በጣም አመሰግናለሁ። ያው በመቀጠል የአምና የ2017 ቆይታዬ ያው ስሪ ፖይንት ውስጥ ነበር የምሰራው። ስሪ ፖይንት ላይ ስሰራ መጀመሪያ እንደነበረው የስሪ ፖይንት እቅድ አንደር 17 ነበር። አንደር 17 ቡድኖችን ይዤ እንዳሰለጥን ነበር የተቀጠርኩት። በዛ አጋጣሚ ሆኖ ያው አዲስ አበባ እግር ኳስ በሚያዘጋጀው ውድድር ላይ የአንደር 17 ውድድር ላይ ኤምአርአይ የሚባል ምርመራ አለ፣ ለውድድሩ ብቁ የሚሆኑበት ማለት ነው። ስለዚህ ኤምአርአይ በሚመረመሩበት ጊዜ ወደ 13 ልጆች አካባቢ ኤምአርአይ ሊያልፉ አልቻሉም። ስለዚህ የነዛ ልጆች ብቻ ይዞ እነዛን ደግሞ አብረን 2 አመት ምናምን አብረው እዛ አካዳሚ ውስጥ የቆዩ ልጆች ስለነበረ እነሱን ከመበተን ለነሱ የሚሆን ውድድር ደግሞ ስንፈልግ በአጋጣሚ አንደር 20 ውድድሩ ጀምሮ ነበርና ወደ 20 ማደግ ስለማይችሉ ያለው በአዲስ አበባ አንደኛ ዲቪዚዮን ውድድር ላይ 13 ልጆችና 5 ልጆች ደግሞ ዳዊት ካሳውና ቢኒያም አብርሃን ጨምሮ ከአንደር 17 በቢጫ ቲሴራ አድርገን ለአንደኛ ዲቪዚዮን አሳድገን አንደኛ ዲቪዚዮንና 17 ልጆች ደግሞ አንደር 17 በአጠቃላይ በድምሩ ወደ 30 ምናምን አካባቢ ልጆች 32 ልጆች እንደ አንድ ቡድን አድርገን ትሬኒንግ እያሰራናቸው፣ ግን ጌም ላይ ሲኖር ዲቪዚዮኑ ያለው ቀን 5 ልጆችን ጨምረን ይዘን እንሄዳለን። አንደኛ ዲቪዚዮን 17 ያለውን ደግሞ ልጆች 17 ልጆች በኋላ ለሁለተኛ ዙር ከጨመርናቸው ልጆች ጨምረን በዛ መልኩ ውድድራችንን ጀመረን ማለት ነው። እና ጥሩ የውድድር ጊዜ ነበር ብዬ አስባለሁ። ምክንያቱም እንደ አንድ መንፈስ ቦታው ምቹ ነው ስሪ ፖይንት። ምክንያቱም እዛው አዳር ነው፣ እዛው ነው የሚበሉት። በቀን ነው ትሬኒንግ የሚሰሩት ከእሁድ ቀን በስተቀር ቀን በቀን ነው ትሬኒንግ የሚሰሩት። አንዳንዴ የዝግጅት ጊዜም በቀን 2 ትሬኒንግ ይሰሩ ነበር። የምትፈልገውን ነገር ማሰራት ይችላል። ወጣቶች ላይ እንደዚህ ሆኑ ውጤታማ እንድትሆን ያደርጋል። ምክንያቱም ዛሬ የሰራውን ስህተት ነገ ታረምበታልና በዛ መልኩ ውድድራችንን በስኬት ጨርሰናል። የአንደኛ ዲቪዚዮንም ሻምፒዮን ሆነን የአንደኛ ዲቪዚዮኑ እንደውም አንድም ጨዋታ ሳንሸነፍ በአንዳቻ ሌላውን ውድድሮች ጠቅላላ በማሸነፍ ባልሳሳት ኤግዛክት ቁጥሩን እንትን ባለልም ካደረግናቸው ጨዋታዎች 18 ጨዋታዎች 6 ጎሎች ምናምን የተቆጠረብን ወደ 70 ምናምን ጎሎች አስቆጥረዋል። የአንደኛ ዲቪዚዮኑ ማለት ነው። የእንትኑም ልክ እንደዛው የ17ኑ አንድ ጨዋታ ብቻ በመብራት ኃይል ተሸንፈናል። የሁለተኛው ዙር ጨዋታ ላይ በመብራት ኃይል የመጀመሪያ ዙር ይቅርታ፣ የሁለተኛው ላይ አቻ ነው የወጣነው። የመጀመሪያው ዙር ላይ በመብራት ኃይል ተሸንፈናል። ሌላውን ግን ሁሉንም አሸንፈን እንግዲህ እግዚአብሔር ረድቶን ጥሩ ስኬታማ ጊዜ ያሳልፈናል ብዬ አስባለሁ። በርካታ የስኬት ጊዜያቶች ነበሩ። በተለይ ደግሞ ምናልባት በኋላ መጣበታለሁ የአንደር 17 ናሽናል ቲም ውስጥ ነበርክበት። ከዛ እስከ ሙሉ ሰራዊትህ ነው የርከው እስከ ልጆችና በደንብ ጥሩ ጊዜን አሳልፈሃል። አሁን የሚነሱ ስሞች ዳዊት ካሳው፣ ቢኒያም አብርሃ በአንተ ስር የሰለጠኑ ልጆች ናቸው። ግብ ጠባቂም ተመስገንም ጨምሮ እንደሱ በርካታ ስኬቶችን አሳክተሃል። እንደ አጋጣሚ ሆኖ ደግሞ ትናንት ዳዊት ካሳው ግብ አስቆጥሯል።
ምናልባት ያንንም በኋላ መለስበታል በደንብ ስለ ልጆቹ ያለውን ነገር ብዙዎች በርግጥ ያንን ክሬዲት ሰጥቷል ብዬ አላምንም እኔ እንደግል ምክንያቱም እነሱ ከተባለ በኋላ ላንተ ያለው ክሬዲት ያን ያክል አይደለም ብዬ አምናለሁ እኔ እንደግል ያው የሰራን ማመስገን የሰራን ደግሞ ማክበር የግድ ይጠበቃል እንደዛ ካልሆነ ምናልባት ለውጦች ወደ ኋላ ሊገቱ የሚችሉባቸው እድሎች ይኖራሉ 3 ፖይንት ብዙ ነገሮችን አስተምሯል ብዬ አስባለሁ በተለይ ለወጣቶች እድል ከመስጠት አንፃር ወጣቶች ደግሞ ህልማቸው እንዲኖሩ ነገር እንዲኖሩ ከማድረግ አንፃር የጀመራቸው ነገሮች አሉ በተለይ ለኢትዮጵያ እግር ኳስ ያስተዋወቃቸው ነገሮች አሉ አሁን ቅድም ያነሳቸው እዛው ታድረው እዛው ካምፕ ውስጥ ገብተው በደንብ በዘመናዊ እግር ኳስ እንደሚታየው በሌሎች ሀገሮችም እንደሚታየው አይነት ለማድረግ የተካሄደበት ርቀት ብዙ የሚደነቅ ነውና እንደው ለኛ ሀገር ትምህርት የሚሆን የ3 ፖይንት አደረጃጀቱ አጠቃላይ ምን ይመስላል እንደው ለኛስ ሀገር ምን ትምህርት ይሰጣል አጠቃላይ ለሌሎች ፕሮጀክቶች አሁን በፕሮጀክቶቹ ስርም ያሉት በጥቅል ወደዚህ ለመምጣትም ለሚያስቡ ሰዎች እንደው 3 ፖይንት አደረጃጀቱ አጠቃላይ ምን ይመስላል የሚለውን ነገር አንሳሊ እስኪ ዘኪ ኦኬ አሁን እኔ ባየሁት በዚህ ሀገር ስታንዳርድ እንደ አካዳሚ አሁን 3 ፖይንት አካዳሚን መስፈርት ያሟላል ብዬ አስባለሁ ምክንያቱም አካዳሚ ሲኖር የራስ ዶርሚተሪ እንደዚህ ልጆች የታቀፉ ትምህርታቸውን የሚማሩበት መንገድ እዛው የሆኑ ሙሉን ያሟላ ነገር ከሆነ አካዳሚ ሌሎቹ በብዛት አሁን ሀገር እንደ ፕሮጀክት ናቸው እንጂ አካዳሚ ማለት በአካዳሚ ደረጃ ያው የምናቃቸው የኢትዮጵያ ወጣቶች አካዳሚ እዚህ ኢምፔሪያል አካባቢ ያለው አለ ሌሎቹ ደግሞ በአገር ደረጃ እነ ጥሩነሽ ምናምን እንደዚህ ጎል ግን እግር ኳስን ብቻ አይደሉም እነሱ ምንድነው አካዳሚዎቹ ኢትዮጵያ እዛ ላይ መረብ ኳስ ምናምን የተለያዩ ነገሮች ነው አንድ ላይ የሚያደርገው ይሄ ግን 3 ፖይንት ምንድነው እግር ኳስን ብቻ ነው ፎከስ አድርጎ የሚሰራው ለዛም ወንዶች ላይ ነው ብቻ ወንዶች ላይ ነው ሴቶችንም አላቀፈም በብቻው ልጆች ይዞ ከዛሬ 3 አመት በፊት እንግዲህ ቴዲ ሩፕ በሚባል ሰው የተቋቋመ እንትን ነውና እንትኑ አካሄዱ በጣም ጥሩ ነበር ግን ምንድነው እኔ ባየሁት ውስጥ ገብቼም ባየሁት እንደዚህ በግለሰብ ደረጃ ብቻ የሚሆን አይደል በጣም እገዛ ያስፈልገዋል አሁን ምንድነው በርግጥ ከፌዴሬሽኑ ጋር በጋራ ነው የሚሰሩት ፌዴሬሽኑ ከሚገባው በጣም በጥሩ ሁኔታ እዛም ገብቼ ስላየሁት በጥሩ ሁኔታ ያገዙት ነበር ስፔሻሊ ቦታውን ከመስጠት አንዳንድ ቴክኒካል ድጋፍ ሲያስፈልግ መተው በማማከርም በምንም ያግዙናል በእርግጠኝነት እነሱ ጥሩ ስልጠናው ሲኖር ቅድሚያ እንድናገኝ እዛው የ3 ፖይንት እንትን ስለሆነን የነሱ ማካል ስለሆነ በእንደዚህ ነገሮች በጣም ጥሩ ገዛ አለው ግን እንደ አካዳሚ ግን በቃ በደንብ የተዋቀረ ነበር በሲስተም ነበር የራሱ ጌም ሞዴል አለው ስንገባ ጌም ሞዴል ቀርጸን ነበር የገባነው እንዳጋጣሚኛ ከገባን በኋላ ምን አይነት አጫዋት ይጫወታል 3 ፖይንት አሁን ከዚህ በኋላ እኔም ብለቅ ኦሬዲ 3 ፖይንት ጌም ሞዴል አለው በቃ በዛ ጌም ሞዴል መሰረት አሰልጣኙ በዚህ ጌም ሞዴል መሰረት አንድ አይነት ተጫዋች ምክንያቱም አሁን ቅድም የረሳው አንደኛ ዲቪዚዮንና 17 ሳይሆን ብቻ የነበረ 15ም ዘንድሮ አቋቁመን ነበር አንደር 15 የሚባል ቡድን ዘንድሮ እስከዛሬ እንደዚህ የለም ነበር በ3 ደረጃዎች 3 ፖይንት እንትን ያልኩት እንደ ምክንያቱም 15ዎቹ ለዘንድሮ ለ17 ይበቁ ነበርና በቦሌ በተዘጋጀው ውድድር ላይ ደግሞ እነሱ የአንደር 17 ውድድር ላይ የአንደር 15 ውድድር ላይ ሻምፒዮን ሆነዋል እነሱም 3 ዋንጫ ነው አምና ያሳካኑና ልጆቹን የመለመልንበት መንገድ ምናምን ስናየው በቃ ሲስተማቲካሊ ነበር በደንብ በቃና የታች ያለው ቡድን የሚጫወተውን ጨዋታ አይተ 17ኑ የሚጫወተውን ጨዋታ ላይ ዲቪዚዮን የሚጫወተው ተመሳሳይ ነው በቃ ያ ምንድነው በፕላንና በእንትን ስለሄደ ነው ብዬ ነው ማስበውና ያ ነገር ሌሎች ቦታም ቢለመድ ጥሩ ነው ብዬ አስባለሁ ምክንያቱም አንድ ተቋም የራሱ ጌም ሞዴል ካለው ቀላል ነው አሰልጣኝ ቢቀያየር በዛ ጌም ሞዴል ውስጥ ሊታቀፍ የሚችልና አሰልጣኝ ነው መጀመሪያ የምትቀርጸው ራሱ የምታመጣው ማለት ነው በዛ ነገር ማይስማማ ከሆነ እዛ ውስጥ ብትቀጥረውም ለውጥ አመጣም ማለት ነው ስለዚህ ይሄ ነገር ተጠቅሞናል ብዬ አስባለሁ እንደዚህ እንትን ማለት ነው በተለይ ደግሞ እንደው እንድታነሳልኝ የሚፈልገው ይሄ ከፕሮጀክቱ ማን ነው አካዳሚ ሆኖ እንደ አካዳሚ እዛው ተቋቁሞ እዛው እየበሉ እየጠጡ ልጆቹ ራሳቸውን የሚያሳድጉበት ነገር እንዳለ ሆኖ ደግሞ አሁን የተጀመሩትን ነገር አይተናል በተለይ የተጫዋቾችን ራሳቸው ከመሸጥ ጋር በተያያዘ በእኛ ሀገር በርግጥ እንዳልከው ፕሮጀክቶች ስላሉ ያን ነገር ለማድረግ የሚከብዱ ነገሮች አሉ ግን ወደዛ እንዲሸጋገሩ አሁን ለታች ላሉ የኢትዮጵያ እግር ኳስ ለማሳደግ ወይም ደግሞ ፕሮጀክቶችን እየሰሩ አሰልጣኞች ምንም ሳይከፈላቸው በራሳቸው የሚያሰሩ በጣም ብዙ ፕሮጀክቶች አሉ እነዛ ፕሮጀክቶች ያለ ምንም ክፍያ የፕሪሚየር ሊግ ክለብ መጥቶ ይወስድባቸዋል 3 ፖይንት ግን ያንን ለማድረግ ምክንያቱም እንደ አካዳሚ ስለተቋቋመ በዛ መስፈርት ውስጥ ሆኖ
ዳዊትም ተመስገንም ዘላለምም እንዲሁ ቢኒያምም ወደ ሸገር ከተማ ሲሄዱ በ3 ፖይንት የተከፈለ ገንዘብ አለና ከዛ አንፃር እንደው ለሌሎችስ ትምህርት ምን ይሰጣል? ሌሎችስ በዛ መንገድ እንደው ከሞቲቬሽንም አንፃር ሌሎችን ከማበረታታት አንፃር እንዴት ትመለከተዋለህ? እንዴትስ መሰራት አለበት ትላለህ? ያንን ኦኬ፣ ይሄ በጣም አሪፍ እንትን ነው ያነሳው ጥያቄ። ምክንያቱም እኔ ጥሩ አጋጣሚ ነው የማስበው የአፍሪካ ዋንጫ አንደር 17 እዚህ መኖሩ እንጂ በእርግጠኝነት ዳዊትና ቢኒያምንም ሆነ ተመስገን በዚህ ደረጃ ይወስዷቸዋል ብዬ አላስብም ነበር ከነበረው ሁኔታ ማለት ነው። ምክንያቱም ይሄ የአፍሪካ ዋንጫ ከመጀመሩ በፊት ብዙ ክለቦችን አንኳክተናል እንዲወስዷቸው ማለት ነው። በግልም እንዳሰልጣኝ ደውለው ያወሩኛሉ። አንዳንዶቹ እንደውም ገርሟቸዋል እንደዚህ ማለት ምክንያቱም እንደ ገሌ የሚባል ተጫዋች አለ ጥሩ ናቸው ለእንደዚህ ይመጥናሉ እና እንደዚህ ስንላቸው በቃ ላከዋ ነው የሚልክ እንደ ቀልድ ማለት ነው። ላከው ይግባል የተለመደው ባለሰላም ስራ አይ አይደለም 3 ፖይንት ለነዚህ ልጆች 3 አመት ከምናምን ቢሆን ወጪ እያደረገ ዶክተር እየከፈለ የተለያየ ነገር አድርጓልና በዚህ መልኩ ሳይሆን እሱን ድርድሩን ከክለቡ ጋር ታደርጋላችሁ። እኔ ግን እንደ ተጫዋች እነዚህ ልጆች ይመጥናሉ ጥሩ አቅም አላቸው። ስለዚህ እነዚህ በጨዋታዎቹም በተለያዩ ባደረግናቸው የወዳጅነት ጨዋታዎች የታዩ ልጆች ነበሩና ሰሌክት ያደረጋቸው አሰልጣኞች ነበሩና ግን ይሄን መድረክ በደንብ ፈጠረላቸው የማስበው የአፍሪካ ዋንጫ ነው። እሱ ባይኖር ኖሮ በዚህ ድፍረት ሪስክ የሚወስድም ሰው አይኖርም። እኔ ያ ነው በቃና እድለኞች ናቸው ምለው እቺ የአፍሪካ ዋንጫ መኖሯ ልጆቹን እድለኛ አድርጓቸው እንዲታዩ አድርጓቸዋል። እቺ ባትኖር ኖሮ በእርግጠኝነት ዳዊትንም ቢኒያምንም ምናልባት አንደር 20 ቡድን እንጂ በዚህ ደረጃ ከፍ ብሎ ያሉ ብዬ አላስብም ነበር። ምክንያቱም ብዙዎቹ ጋር ድርድር ስናረግ የነበረው እንኳን ለአንደር 20 በቢጫት ሴራ እንዲጫወቱ ምናምን አይነት ነገር ነበረ። ምክንያቱም ልጆቹ እንዲታዩ ቀስ ብለው እንዲያድጉ ነበር ሐሳባችን። ግን ያንንም አንዳንድ ጊዜ በጣም ቅር ብሎኛል። ወጣት ተጫዋች ደፍሮ የማጫወት እንትን አሁን ሸገር የወሰደው ያው ራሳቸውን አስተዋውቀውም ቢሆንም የወሰደው ጣሽን እኔ በጣም አደንቃለሁ። ከዛ በፊት ግን ይሄን ሳላደንቅ ባልፍ ደስ አይለኝም። ገብሬ በዚህ አጋጣሚ በጣም ነው እንትምለው ምክንያቱም የወዳጅነት ጨዋታ ከናሽናል ቲሙ ጋር የነበረን ነበር ከዋናው መሳያ ያዘው ናሽናል ቲሙ ጋር የወዳጅነት ጨዋታ ነበርኛ 3 ፖይንት ያው 3 ፖይንት ሲብለን ስንጫወት 17ኑ አይደለም ዲቪዚዮኑ አይደለም ተቀላቅሎ ነዳይት ተጨምሮ የተጣራው ቡድን የሚያዝበት እሱን ከናሽናል ቲሙ የወዳጅነት ጨዋታ አድርገን ነበርና በዛ ጨዋታ ላይ ገብሬ ታድሞ ነበርና ገብሬም አይቶ ወደ 5 ልጆች ሰሌክት አድርጎ ኦሬዲ 2 ልጆች እዛ ትሬኒንግ ጀምረው በአንዳንድ በምን ኬዝ እንዳልሆነ እስካሁን ግልጽ ባልሆነ ምክንያት ልጆች ፍላጎት አሳይተው ትሬኒንግም ጀምረው የነ ዳዊትንም የነ ቢኒያምም የመጀመሪያ ሴሌክሽን የወሰደው እሱ ነው። በድፍረት መተው ገና የናሽናል ቲም ላይ ሳይታዩም በፊት ልጆቹ ቢኒያምና ዳዊትን ወደሱ የጠራቸው እና በዚህ አጋጣሚ እይታውን አድንቃለሁ። ምክንያቱም በድፍረት ለማጫወት ወጣት ተጫዋቾችን ያው በምን ችግርና በምን እንትን እንደሆነ ፐርፖዙም ባላቀውም ያው ኦሬዲ ተቋረጠና በኋላ ላይ ልክ ሲመጣ ሌሎች ክለቦችን ፍላጎት አሳይተው ነበር። እዛ እኔ ሆቴል አብሬ በነበርኩ ጊዜ እና አርሲ ነገሌ በኋላ ላይ በጣም ቢዘገይም ባህር ዳርም በጣም እንትን ቢልም ከሸገር ጋር ከጨረሰን ቢሆን ፍላጎት አሳይተዋል። ያ ፍላጎት ግን ሌሎቹ የመጣው ገና ሳይጫወቱ ከአፍሪካ ዋንጫ በኋላ ያላቸውን ስኬት ካዩ በኋላ ነው። ስኬታቸውን ሳይ ግን የመጀመሪያ የጠየቀን ግን ገብረ መድህን ነውና በዚህ አጋጣሚ ለወጣቶች ሪስፔክት እንዳለው በዚህ አጋጣሚም ሰላም ባለፉት 2 አመታትም ምናልባት ዋንጫ የበላው ኢትዮጵያ መድን ቢሆን ያሬድ ካሳይን ወገኒን በነበርከት ካሊብን ከታች ያሳደጋቸው ገብሬ ነው። ምናልባት ወጣቶች በጣም አሁንም ዳዊት የሚባል ልጅ መሀል ክፍል ተጫዋች እሱም ሲያስደንቀን ነበር። በተለይ መላንደጊን እዚህ ጋር አበበ ቂላ ሲያሸንፉበት ጨዋታ ጥሩ እንቅስቃሴ ያደርግ የነበረም ልጅ ነበር። ምናልባት ገብሬ እንደዚህ አይነት እንትኖች አሉት ልምዶች አሉት እና እንደዚህ አይነት ሰው ይፈልጋል እግር ኳስ ብሎ ለፈልግ ምክንያቱም በድፍረት በቃ ወጣቶችን የሚያጫውት ሰው ይፈልጋል እንጂ የሆነ ስኬት ከመጣ በኋላ እንዳልኩክ በጣም ብዙ ፈላጊዎች ነበሩና በዚህ አጋጣሚ ለማመስገን ጭምር ነውና ይሄ ሲስተም እንዲሄድ አሁን 3 ፖይንት ያደረገበት ምክንያት መጀመሪያ ላይ እንዳልኩ ይሄን ያህል ዋጋ አልጠየቀባቸውም።
አሁንም ዋጋ ጠይቆባቸዋል። የልጆቹን ስኬት ያስቀድማል። ከዛ ውጪ ግን ልጆቹን በደሞዝ ነበር ሲደራደር የነበረው ብታምን ባልታምን በደሞዝ ለልጆቹ የኔ ያህል ደሞዝ ከከፈላች ከደሞዛቸው የኔ ያክል ፐርሰንት ለ3 ፖይንት እንዲሆን ማለት ነው። እና በጣም በዝቅተኛ ደሞዝ ነበር ከሌሎቹ ጋር ሲደራደር የነበረውና አሁን ላይ ይሄ መጨረሻ ላይ ሸገር አቀረበና ሲወስዳቸው ከሸገር በኋላ ሲመጣ የተሻለ መጥቶ ነበር። ከዛ በኋላ በዋጋ አቅርቦትም ማለት ነው። ግን ሰውዬው በፍጹም መጀመሪያ ሪስፔክት የሰጡኝ ሸገሮች ናቸውና በትንባ አክብረው በትክክል ያናገሩኝ በቃ ወደ እነሱ እንዲሄዱ ብሎ ወደዛ አይነት ወስነናል ማለት ነው። እንደው የቢኒያምንና የዳዊትን ጉዞ ብታነሳልኝ ደስ ይለኛል። ምናልባት ያው ዛሬ ኢንተርቪው ስናደርግ ትናንት ዳዊት የመጀመሪያ የፕሪሚየር ሊግ ግቡን በትልቅ ደረጃ በኬሪየሩ ለሱ እንግዲህ ለጉዞ ጅማሬ ሆነው ዘንድ ትልቅ በሚባል ነው እንግዲህ በሀገሪቱ ትልቁ ሊግ የመጀመሪያ ግቡን አስቆጥሯል። ግቡን ያስቆጠረበትም መንገድ የሚደንቅ ነበር። ምናልባት የበሰለ ተጫዋች የሚያደርገው ነው እንዴ የሚለውን አይነት እንድትል እንደዛ ድምዳሜ እንድትደስ የሚያደርግ ጎል ነው ያስቆጠረውና እንደ ቢኒያምንም ዳዊት በተለይ በአፍሪካ ዋንጫው ላይ የነበራቸው አስተዋጽኦ ጉልህ ነበር። ቢኒያም ጎል ያስቆጥር እንጂ አንዳንዴም ጎል ያስቆጥራል። ግን በመሪነት ደረጃም ካፒቴናቸውም ነበር። በመሪነት ደረጃ ጥሩ ነበር። ቡድኑን በማድገዝ ለቡድኑ ሰርቪስ ከመስጠት አንፃርም ዳዊት ደግሞ ቲፒካል ግብ አስቆጣሪ ካገኘ የሚያስቆጥር ያው እንዳልከው ብዙ ሰዎችን ቀልብ የሳበ ነው። የዛኔ ከመጣ በኋላ ክለቦችንም አጠቃላይ ተመልካቹንም ለልጆቹ ከፍ ያለ ቦታ እንዲኖረው አድርጓል ያኛው አፍሪካ ዋንጫና እንደው አንተ ግን ከዛ ባሻገር ከሁላችንም ባሻገር እንዴት እንደተነሱ እንዴት እዚህ ደረጃ እንደደረሱ በደንብ ታውቃቸዋለህ። የሰራሃቸውም አንተ ነህ። እዚህ ደረጃ እንደደረሱ አስተዋጽኦ አለበትና እንዴት ነው እነሱ ጉዞ እስኪ አንሳልኝ የዳዊትና የቢኒያም። ኦኬ ያው እግር ኳስ ላይ ሂደት ነው። በሂደት ውስጥ ለምሳሌ ዳዊትንም ቢኒያምንም ብትጠይቃቸው ብዙ አሰልጣኞች ተቻርገዋቸዋል፣ ብዙዎቹ አግኝተዋቸዋል። ስለዚህ ያው ከዛ ውስጥ አንዱ እኔ ሆናለሁ እንጂ ሙሉ ለሙሉ ኃላፊነቱን ወስዳል። ምክንያቱም ከልጅነት ጀምሮ ሌሎች አሰልጣኞችም በዳዊት ላይም ቀድሜ 3 ፖይንት በነበረበት ጊዜ የነበረው ቀድሞ አሰልጣኝም ይኖርበታል። ቢኒያምም ገና ከአዲግራት ከመምጣቱ በፊት የነበረው አሰልጣኝም እጁ አለበት። በመጨረሻ ግን ከኔ ጋር ስለሄዱ ሞር ፕሮባቢሊቲው ወደ እኔ ይሰፋልና ያንን ምንድነው ልል ፈልገው ዳዊት ለምሳሌ እኔ 3 ፖይንትን ስቀላቀል 10 ቁጥር ቦታ ነበር የሚጫወተው። አብዛኛው ጊዜ ተደራቢ አጥቂ ነው። ምንድነው ችግሩ ብለህ ብትነግረኝ የነበረው ድክመት ወይም ደግሞ መሻሻል አለበት ብለን ምናስብ የነበረው ከባለቤቱ ጋር ከቴዲ ጋር ስናወራ ምንድነው ፈርስት ተች ችግር አለበት ይለኝ ነበር። ፈርስት ተች ችግር ነበረበት የመጀመሪያው አካባቢ ላይ እንደመጣና አካባቢ ላይ። አሁን ግን ምንድነው ፐርሰናል ትሬኒንጎችን በደንብ ሰጥቻለሁ ለዳዊት እና ሌሎች የተወሰኑ ልጆች የመጀመሪያ ገና ከመግባታችን በፊት የፈርስት ተቾች ሹቶች ታርጌቶች እና የተባሉ ትሬኒንጎችን በደንብ ሰርተናል ከዳዊት ጋር። እሱም በደንብ ያስታውሳል በእርግጠኝነት። ከዛ ምንድነው የሆነው በወዳጅነት ጌሞች የተለያዩ ጌሞችና ብዙ የጌም ኤክስፒሪየንሶች ሲኖረው ያን ነገር በሚሰጡ ትሬኒንጎችና የጌም ልምድ ከትልቅ ቡድኖች ነበር ጌም አድርገው ያ ምንድነው የሱን ኮንፊደንስ ከፍ አድርገውለታል ብዬ አስባለሁ። ካደረግናቸው ጨዋታዎች ስነግራን ከፋሲል ከነማ ከዋናው ቡድን ጋር ከልደታ ክፍለ ከተማ ከብሔራዊ ሊግ ከኮልፌ ጋር ከብሔራዊ ሊግ እንዴ ትልቅ ከናሽናል ቲም ጋር ከብዙ ከትልልቅ ቲሞች ነው እንጂ እንደውም እንደዚህ ከአንደር 17 ከምናም ጋር ጨዋታ አላደረኩም። እና የልጆቹን ኮንፊደንስ በጣም ከፍ ብሎ ነው የተገኘው ከትልልቅ ቡድኖች ጋር ማረጋቸው ከሌሎች ከኩዮቻቸው ጋር በኋላ ላይ ሲጫወቱ ቀሏቸው ነው የሆነውና ዳዊት ሁሌ ይናገራዋለሁ በጣም ታዛዥ ነው ከምነግር በላይ በቃ በጣም ሰሚ ነው የምትለውን ለማድረግ በጣም ዝግጁ የሆነ ተጫዋች ነው። ስለዚህ እንደዚህ አይነት ሰው ላይ ስትሰራ የማይቀየርበት ምክንያት የለም። ትሬኒንጉን በጣም አክባሪ ነው። እንጃኔ በጉዳት ዳዊት ትሬኒንግ የወጣበት ቀን አላስታውስም። አንደኛ ሁሌም ፊት ነው በቃ ጥሩ ትሬኒንጉን በስርዓት የሚሰራ ነው። ዲሲፕሊን ነው፣ ታዛዥ ነው። ሜዳ ላይ ምን ማውን እንኳን እዚህ አፍሪካ ዋንጫ ላይ እንደዚህ አይነት ስኬቶች ሲኖር ብዙ ጊዜ ወጣቶች አስቸጋሪ ይሆናሉ። ግን አሁንም እዛ ናሽናል ቲም ላይ ያለው ባህሪ የሚደንቅ ነው። በጣም ጥሩ ባህሪ ያለው ልጅ ነው ዳዊት እና ያ ነው ለስኬት አበቃው የማስበው። አንዳንድ ልጆች ጎበዞች አሉ ትንሽ የሆነ ነገር ኮኮጎላ ቢሞራ ሲጀምሩ ባህሪያቸው ይቀየራል። ለኮች ያላቸው አመለካከት
ራሳቸው ኢጎ ይጨምራልና ያ ነገር ግን ዳዊት ላይ አይታይበትም። በጣም ታታሪ ነው ከምን ነገር በላይ በራሱም ተነስቶ በግሉ የሚሰራ ልጅ ነው። ከጓደኞቹ ጋር ተነስቶ የሚሰራ ያ 3 ፖይንት የተለመደ ነገር አለ። እዛው ስለሆኑ ካምፕ ተጨማሪ ከኔ እንኳን ተደብቀው ምናምን አንዳንዴ እኔ ሪከቨሪ በደንብ እንዲኖራቸው ስለምፈልግ ሪከቨሪያቸውን መውሰድ አለባቸው ትሬኒንግ በቂ ከወሰዱ ስለምን ረጅም ጊዜ ስላላቸው ወጥተው ጂም ተደብቀው ይሰራሉ። ወጥተው ሜዳ ኳስ ይዘው ወጥተው ሹት ምናምን ይሰራሉ። እንደዚህ አይነት ነገር ባህል አለ እዛ ቤት ውስጥና ያለ ስኬት አብቅቷቸዋል ብዬ አስባለሁ። ቢኒያም ዘንድሮ 2017 ነው የተቀላቀለው እንጂ ከነዳዊት ጋር 2 አመት ምናምን የቆየ ልጅ አይደለም አካዳሚ ላይ እና ግን እንደመጣ ተግባቢነቱ ምናምን በረጅም ጊዜ የቆየን ይመስላል። ከሁሉም ጋር በጣም ሶሻብል የሆነ ልጅ ነው እና ያ ጠቅሞታል እሱና ችሎታው በጣም የሚገርም ነው። እንደውም ብዙ ጊዜ ሚዲያ ላይ ሲናገር ከሰማው አንድ እህት አለችውና እዚህ ከኔ ጋር እንተዋወቃለን በሌላ ቤተሰብ ነገር ነንና አንድ ልጅ አለ ይዤ ልምጣ ስትለኝ እንዴ ችሎታ ካለው ይምጣና ያዋለን አልኩ። ከዛ ሻዶ ቲም ነበር የሚገርም አንደር 17 ሻዶ ቲም ቢያቋቋምኩት ነበር እዛው 3 ፖይንት ላይ ምናልባት እነዚህ ኤምአርአይ ቢወድቁ እነዚህ እንተካለው ብዬ ሻዶ ቲም ብዬ መጀመሪያ ላይ ምርጫ ላይ ያስኳቸው ቲም ነበርና ሻዶ ቲም ላይ ወሰድኩት ቢኒያምና እዛ እየወረድኩኝ እኔ ነበር ማኔጅ ማደርገውና ሌላ ኮች አለ ግን ይሄድኩኝ አየሁት ቢኒያምን ገና 2 ተች 3 ተች ሳይው በጣም ወደድኩት። በቃና ጌም እንዲጫወት የዛቀኝ ወዳጅነት ጌም ይዞላቸው ነበር እዛ ላይ አየሁት። በቃ ከነገ ጀምሮ በቃ ትሬኒንግ እዛኛው ወደ መግባት ሻንጣውን ይዞ መግባት ይችላል አልኩኝ። በቃ በጣም በቃ የሚገርም እንትን ያለው ኳሱ ተቹ ምኑ የሚገርም ነው። ይሄን ተጫዋች በቃ ሌላው ነገር ተሰራበታለህ ብለህ ታስባለህ። በቃ በደንብ ኮንትሮሉ ፓሱ ምናም ጥሩ ከሆነ ሌላው ነገር እዚህ አካዳሚ ነው ተሰራበታለህ ምን ችግር አለ ብለው ነው። ስለዚህ ገባ ወዲያውን ነው እንትን ውስጥ ሰብሮ የገባው ወዲያውን ወደ ቤስት ውስጥ ነበር የሚሰለፈው አንደር 17 ላይ አንደር 17 ምሳሌ ዲቪዥን ላይ የሚሰለፍ ልጅ ነበር። ለመስራት ያለው ፍላጎት አልሽነፍ ባይነቱ የቢኒያም ደግሞ የሚለየው በጣም እንትን ነው ሊደር ነው አዎ እዛ ብዙ ሊደሮች ያው ዘግየው ስለመጣ 3 ፖይንት ላይ ልምድ ያላቸው ካፕቴኖች አሉ ኦሪን ጨምሮ ምናምን በጣም ጥሩ ልጆች አሉና ቢኒያም በዛ መልኩ ነውና ባጭር ጊዜ ነው በጣም ቢኒያም ደግሞ የተቀየረው በጣም ምክንያቱም በቃ ከነሱ ጋር መጀመሪያ ነው ፈርቶ ነበር አረኮች እነዚህን እንትንላቸዋለሁ ምናምን ይል ነበር። ምክንያቱም 3 ፖይንት ላይ ትንሽ ጠንከር ያለ ነው ስብስቡም ጥሩ ስለሆነ ትንሽ እንትና እነዛው ሰብሮ የሚገባ አይመስለውም ነበር። ግን ያው ከትሬኒንጎች ከምናምን እየተነሳሳ ያው ውጤታማ ሆኗል ያስባል። ቢኒያም ነው እሱ የዳዊት የሚለያቸው ይሄ ነው። ዳዊት በጣም አጭር ጊዜ ነው ዳዊት ቢኒያም ዳዊት ግን ረዘም ወደ 2 አመት ከምናምን አካባቢ ሆኖታል። ይሄን ይመስላል ባህሪያቸው። በጣም አሪፍ። አሁን ፕሪሚየር ሊግ ላይ ነው የሚጫወቱት። ተቀይሮ ሲገቡም ጥሩ እንቅስቃሴ ያደርጋሉ። ትናንት በቤስት ነው የተሰለፉት። ያው ጥሩ ተንቀሳቅሷል በመናያቸው እንቅስቃሴ። ልጆቹ በእርግጥ ያን ያክል በደንብ የሚጠበቁ ልጆች ናቸው። ግን ሰዎች ብዙ ጊዜ እንደው ኮች ብዙዎቻችን እንሰጋለን የነዚህ ልጆች እድገት ማናቸውም ሰው በተለይ በአፍሪካ ዋንጫው ላይ በዚህኛው በሴካፋ የአፍሪካ ዋንጫ ማጣሪያ ጨዋታ ላይ የተመለከታቸው ሁሉ የልጆቹን እድገት በደንብ ይሰጋል። እነዚህ ልጆች በደንብ ያድጉ ይሆን ወይ? ምክንያቱም የኢትዮጵያ እግር ኳስ እናየዋለን ሁሉ ጊዜ ብዙ ወጣት ተጫዋቾች በዘመናት ብዙ ፈርተዋል፣ ግን እድገታቸው አሳሳቢ ነበረ። የጠፋሉ የጠፋሉ ልጆች አሉ በጣም ያስገረሙ ልጆችና ከዚህ አንፃር እነዚህ ልጆች የት ይደርሱ ይሆን ወይ? በደንብ ጥበቃ ይደረግላቸዋል ወይ? በደንብ ከላይ ይደረግላቸዋል ወይ? እንክብካቤ ይሻሉ? ያን እንክብካቤ በመንገድ መደረግ አለባቸው ብሎ ብዙዎች ስጋታቸውን ይገልጻሉና አሁን ያሉት በሸገር ከተማ ነው ፕሪሚየር ሊግ ላይ ነው የሚጫወቱት። ስለዚህ እንደው አንተ እንደ ኮች እነዚህ ልጆች በምን አይነት መንገድ ከለላ ሊደረግላቸው ይገባል? በምን አይነት መንገድ ከተጠበቁ እዚህ ደረጃ ላይ ይደርሳሉ ትላለህ? ያንተን ሐሳብ ብሰማ። ልክ ነህ። እንዳወራው ብዙ ወጣት ተጫዋቾች ፈርተው መጨረሻ ላይ እንትን የሚሉ አሉ። ምክንያቱም ስኬት ሲመጣ አብረው ገንዘብ ይመጣል የተለያየ ነገር ይሁንና ልጆች ያንን ኮንትሮል ማድረግ ይከብዳቸዋል። በቅርበት ከታተላቸዋል። አሁንም እደውላለሁ ያለውን ነገር አያለው። ግን ያ በቂ አይደለም። ያሉበት ክለብ ላይ ክትትል ይፈልጋል ወጣት ተጫዋች። ምክንያቱም እንደ አጋጣሚ ሆኖ ጥሩ የሚከታተል ቤተሰብ አላቸው ሁለቱም ኒንጋም ስለሚደውሉ ቤተሰቦቻቸው በደንብ ክትትል ያስፈልጋል። አሁን እንዳልኩ ወጣት ተጫዋች ክትትል ይፈልገው። ምክንያቱም ስኬት ሲመጣ ያ ነገር ሲመጣ ምን እንደሚያደርጉትና ስሜታ የሆነው ብዙ ነገር ስለሚያደርጉት ከንቱን ይወጣሉ። ቅድም እንዳልኩ ባህሪያቸው ሁለቱም እኔ እንትን ለማለት ሳይሆን ከዚህ በኋላ ይቀየር አላቅም እንጂ
ዳዊትም እንዳልኩ በጣም ቤተሰቡን የሚወድ ቤተሰቡን የሚያከብር አይነት ሰው ነውና የፈራም ያከበረም ስለሆነ ነገሮችን ሁሉ ከቤተሰቡ ጋር የሚያደርግ ልጅ ስለሆነ ቢኒያምም ልክ እንደዛው ስለሆነ ደህና ናቸው ብዬ አስባለሁ። እዛ ያለው አትሞስፌሩ የሚቀይራቸው ካልሆነ ምክንያቱም ብዙ ጊዜ እዛ ውስጥ ሲገቡ በዛ ያለው አትሞስፌር ይቀላቀሉና ወደ ሌላ ነገር ውስጥ ይሄዳሉ። ያ ነገር ካልሆነ ግን እንዳልከው ትልቅ ክትትል ያስፈልጋል። ትልቅ በጣም ከቤተሰብም ካሉበት ክለብም አኳያ እንዴት ነው ያለው ነገር እያሉ በየጊዜው ክትትል ሳይኮሎጂ በደንብ ባለሙያ ተመድቦላቸው ያው የክለቡም ካለ አላቅም የክለቡም ካለ በየጊዜው ስኬት ሲመጣ ምን ሊገጥማቸው እንደሚችል ከተሞክሮች እየተገለጸ ነገሮችን ማስተካከል ፈረኔ ነግራቸዋለሁ። እንደዚህ ወጣት ተጫዋቾች ሀገራችን በጣም ብዙ ከዚህ በላይ ስኬታማ የነበሩ ሰዎች እንዴት ከእግር ኳሱ እንደወጡ አንዳንዴ ስኬት መሰናክል ሊሆን እንደሚችል ምናምን እናወራለን። ግን ያ ብቻ በቂ አይደለም። በየጊዜው እዛው ባለሙያ ደግሞ በባለሙያ ደረጃ ነው የሳይኮሎጂ ባለሙያ በመንላቸው ስፖርት በዚህ እንትን የሆኑ ሰዎች ክትትል ቢያደርጉላቸው ለወጣት ተጫዋቾች እንደ ለሸገርም አሁን አድቫይዝ ማድረገው እንደዚህ ነው። በቃ እንደዚህ አይነት ነገሮች ሁሉ ጊዜ ትምህርት ቢሰጣቸው ከዚህ አይነት ነገር እንዳይሆኑ ራሳቸውን ብቁ ደረጃ ገና እንደሆኑ አንዳንዴ የጨረሱ ይመስላቸዋልና ያንን እንደሆኑ ሁሉ ጊዜ ማሳሰብ ይፈልጋልና ያንን ካደረግን የመጫወቻ ሜዳ ላይ ችግር አይኖርባቸውም። ከሜዳ ውጪ ነው ወጣት ተጫዋች ላይ ችግር እየፈጠረ ያለው እንጂ ሜዳ ላይ በሜዳ ላይ ተግባር የጠፋ ሰው አላየንም እስካሁን ወይ ከጉዳት ከምናም ጋር ተያይዞ የጠፋ አላየንም። ብዙዎቹ የሚጠፉት ከሜዳ ውጪ ባላቸው ባህሪያት ነውና እሱን ደግሞ በሳይኮሎጂ በምናምን ነው ልትመልስ የምትችለው። ሜዳ ላይ ጥሩ ከሆኑልህ ያንን ፐርፎርም እንዲያደርጉ ከፈለክ በደንብ ሙያ ይገዛ ያስፈልጋል ብዬ አስባለሁ። እንደው ኮች ስላንተ ሳጣራ በደንብ ትሬኒንጉን የሚያከብር ከሰው ጋር ተግባቦቱ ጥሩ የሆነ ልጆች ጋርም ያለው ኮሙኒኬሽን በደንብ ጥሩ እንደሆነ ነግረውኛል። በተለይ ሜንታል ላይ ከመስራት አንፃር እንደዚህ አይነት አሰልጣኝ ነው አሉኝ ስላንተ ሳጣራ። እንደው ኮች አንተ ምን አይነት አሰልጣኝ ነኝ ብለህ ታስባለህ? እንደው በስልጠና ሂደቴ ውስጥ በእንደዚህ አይነት ነገር ይቀናኛል ከእንደዚህ ይልቅስ ይሄኛው መንገድ ይቀናኛል የምትለው ነገር አለ? እንዴት አይነት አሰልጣኝ ነኝ ብለህ ታስባለህ? ይከበርት ስለ ራስ ማውራት ግን እንትን ለማለት ብዙውን ጊዜ በአሰልጣኝነት ህይወቴን በደንብ ያሳለፍኩት ከልጆች ጋር ያለማቀር ረጅም ጊዜ ቦሌ ክፍለ ከተማ ላይ ውድድር የታዳጊዎች ውድድር አንደር 15 አንደር 20 የሚባለው የራሳችን ፕሮጀክት ነበርና በዛ ፕሮጀክት ውስጥ ልጆችን እያበቃን ለውድድር እያደረግን ለልጆች መስጠት ምናምን ነበር። እንደዚህ ነበር ስንሰራ የነበረውና ትሬኒንግ ላይ በጣም ሲሪየስ ነኝ። እንደዛ ከውጪ ካለኝ በጣም ሶሻል ነኝ። ትሬኒንግ ላይ ግን በጣም ሲሪየስ ነኝ። ያለችንን 1 ሰዓት ተኩል ማክሲመም ከሄደ 2 ሰዓት ትሬኒንግ ላይ በጣም ሲሪየስ ነኝ። ሃይ ኢንቴንሲቲ ጨዋታ ወዳለው። ከዛ ውጪ ፖዚሽናል ኳስ ይዞ ተቆጣጥሮ መስርቶ የሚጫወት ቡድን ብዙ ጊዜ እኔ እንደዛ ነው። ከዛ ውጪ ግን ኳስ ያጣ ደግሞ በሃይ ፕሬስ የሚጫወት ቡድን እንደዛ አይነት ቡድን ነው የምሰራው ብዙ ጊዜ። አሁን ያለኝም እንደዛ አይነት ነው። በሃይ ፕሬስ የሚጫወት ቡድን ነው የምሰራውና ልጆች ሳይኮሎጂ ላይ ያው ከውጪ ላይ በጣም ነው የምቀርበው። እንደ ቤተሰብ አግዛለሁ በተለያየ መንገድ እኔ ፋሚሊ ድረስ ተቻረጋለሁ ምናምን ድረስ። ምክንያቱም አንዳንድ የእግር ኳስ ላይ ተጽዕኖ ያመጣልና በጣም የዝቅተኛ ቤተሰብ ልጆች ከሆኑ ምናምን ቤት ሳይበላ ይመጣል ምናምን አንዳንድ በፊት ላይ የነበረው ፕሮጀክት ላይ የምናየው እነሱን ለማገዝ ቤት ድረስ እንሄዳለን፣ ወላጅ ጋር እንደውላለን ምናምን እንደዚህ አይነት ግንኙነት ፈጥራለሁ ብዙ ጊዜና ምክንያቱም ተጽዕኖ አለው ብዬ ስለማስብ ማለት ነው። ከዛ ውጭ ግን ሜዳ ላይ ግን በደንብ ጫን ያለ ቡድን ነው ምሰራ። አዎ ምን ይላል በደንብ ተመልክተናል። እሱ እንደው ምናልባት ኮች ከሀገር ውስጥም ከውጭ ሀገርም ኮች የማን አሰልጣኝ አድናቂ ነው? እውነት ለምናገር እኔ ሀገር ውስጥ ባየሁት ገብሬ በጣም ይመቸኛል። ለምን በምን ይመቸኛል? ምናልባት ከገብሬ ሜዳ ላይ ጥሩ ቡድን ይሰራል፣ በሄደበትም ውጤታማ ነው። በዛ መልኩ በጣም የሱ ግን የበለጠ ምኑ እንደው ይሄ ኳሊቲው ይደንቀኛል የምትለው አለ? ከገብሬ ወጣት ተጫዋቾች ላይ ትኩረት ያደርጋል። ከዛ ውጪ በደንብ ኳስንም ፕሮሰስ የሚያደርግ ቡድን ይላል። እንደገና ያኛው ሌላውንም አማራጭ ወዳል። ግን ፐርሰናል ግን ትሬኒንጎቹን አልፋውን በዚህ አጋጣሚ ላይ አይቻለሁ። ከዚህ ቡድኖቹንም አይቻለሁ። ደስ ይለኛል።
አሪፍ አሰልጣኝ። አዎ ገብሬ። ለአንተ ከውጭስ? ከውጭ እኔ የፈርጉሰን አድናቂ ነበርኩ። ከዛ በኋላ እንግዲህ አልፈታልኝ የፈርጉሰን አድናቂ ነኝ። ያው ሊደርነታቸው ምናምን የነበረው በምንም በቃ ደስ የሚለኝ ቡድን ሳይኖራቸው ተጫዋች ሳይኖራቸው ያንን ቡድን አድርገው አሳይተውናል። ስለዚህ የአሰልጣኝ ብቃት ነው ብዬ አስባለሁ ብዙ ጊዜ። ምክንያቱም እኔም ማስተሳሰቤ ላይ እንደዛ እንዲሆን አድርጎኛል። ምክንያቱም አንድ ቡድን ስትሰራ አሰልጣኙን ይመስላል የሚል እምነት አለኝ። ምንም በቃ አለበዛ አይሆንም። ያንን የሚመስል ካልሆነ ችግር አለ ማለት ነው አሰልጣኙ ላይ። በቃ እኔ አሁን ሲሄድ ሌላ ቦታም ሲሄድ ተመሳሳይ ካልሆነ የኔ ችግር ነው። በልጆቹ ብቻ መጫወት ልክ አይደለም ብዬ። ስለዚህ ፈርጉሰን የዛ ጥሩ ምሳሌ ናቸው። ምክንያቱም የትም ቦታ ተጫዋች ሳይኖራቸው ቦታ እየቀያየሩ በምንም ሻምፒዮን ሆነው አሳይተውናልና በግል የፈርጉሰን አድናቂ ነኝ። ከዛ በኋላ ግን ብዙ በግል የማንቸስተር ደጋፊ ስለሆንኩም ሊሆን ይችላል፣ ግን በአሰልጣኝነት የክሎፕ አጫዋት ግን በጣም ይስበኛል። በአጫዋት ደረጃ ከሆነ በጣም በቃ እንደውም በጣም የሱ ኢንፍሉዌንስ አለብኝ ብዬ አስባለሁ። ደስ ይለኛል በጣም በሃይ ፕሬሲንግ የሚጫወት ቡድን ምናምን በቃ በጣም የሱ አጫዋት ይስበኛል በጣም። እንደው የኢትዮጵያን እግር ኳስ ስናነሳ በተለይ ብዙ ሰዎች ለሁለት የከፈለ ሀሳብን እናነሳለን። በተለይ አሁን የኢትዮጵያ እግር ኳስ ለወጣቶች ባዳ ነው፣ ለወጣቶች እድል አይሰጥም። በቃ 40 ዓመት እስኪሞላው ድረስ የሚጫወትበት ሊግ ያ ተጫዋች የተዘዋወረ የሚጫወትበት የሚሉ ሰዎች አንድ ጎራ አሉ። አይ እድል ይሰጣል ግን የሚፈሩ ተጫዋቾች የሉም፣ ከታች እንዴት እናምጣ የሚሉ ሀሳብ ያላቸውም ከአሰልጣኞችም ጭምር እሰማለሁና ዘኪ እውነት የኢትዮጵያ እግር ኳስ ለወጣቶች ባዳ ነው ወይስ ደግሞ ያሰራራችን መንገድ ልክ አይደለም? ወጣቶችን የሚያመጡበት መንገድም ልክ አይደለም ወይም ደግሞ እንደሚባለው ወጣቶች በየቦታው አይፈሩም ብለህ ታስባለህ? ወጣት ተጫዋች አለ ምንም ጥያቄ። በየጊዜው አዳዲስ ፊቶች እናያለን። በየሰፈሩም ጥሩ ወጣት ተጫዋቾች አሉ። እንዳልከው ሲስተሙ ብዙ ጊዜ አሁን እንደውም እየተሻሻለ መጥቷል። ብዙ ቡድኖች ወጣት ተጫዋቾች ይሄ ፋይናንሻል ፌር ፕሌይ የሚባለው ነገር ስላስገደዳቸውም ሊሆን ይችላል ብዙ በየቡድኑ ወጣት ተጫዋቾች እያየን ነው። ምንም ጥያቄ የለውም። ስለዚህ ከጊዜ አኳያ ነው። በኋላ ላይ እግር ኳስም የወጣት ተጫዋቾች ውድድር ምንም ጥያቄ የለውም። ምክንያቱም እድሜ እየገፋ ሲሄድ እንትኑም ይቀንሳል። የሜዳ ላይ ያለ እንቅስቃሴ የምታገለግልበት ጊዜ አጭር ስለሆነ ወደፊት ወደዛ ውስጥ እንገባለን ብዬ አስባለሁ። አሁንም እየሄድን ነው እንጂ ሳይፈልጉ ቀርተው አይመስለኝም ብዙዎቹ ወጣት ተጫዋች ማያሰልፉት። ግን ሲስተሙ ምልክ ጊዜ አይሰጥም ማለት ብዙ ጊዜ ኮንትራት የሚሰጣቸው ወይ 1 አመት ነው ወይ 2 አመት ነው። በ2 አመት ውስጥ ይሄን 3 ጨዋታ 4 ጨዋታ ከተሸነፍክ እንደምትባረር ስለምታስበው የግዴታ ምን ታረጋለህ? በቃ ባለ ልምድ ያለውን አምጥቼ አሸንፋለሁ ብለህ ታስብ። ምክንያቱም ወጣት ተጫዋች ጊዜ ይፈልጋል። ባንዴ ሰክሰስ ላይሆን ይችላል። አብሮ እየሰራ አብሮ እየቆየ ጊዜ ስታገኝ ሰክሰስ ስትሆን ይችላል ከወጣት ጋር እንጂ በ1 አመት ውስጥ አምጥተው በ1 አመት ውስጥ ሁሉም ስኬታማ ይሆናል ብዬ አላስብም። ስለዚህ እኔ ሲስተሙ እንደው መስተካከል ያለበት አሰልጣኝ ሲፈርም ረዘም ያለ ጊዜ እንደገና ደግሞ እያንዳንዱ ክለብ ደግሞ ከራሱ አጫዋት ጋር የሚሆን አሰልጣኝ ቢመርጥ። ምክንያቱም አንድ ጊዜ ለምሳሌ አሁን አንድ ክለብ ኤክስ የሆነ ክለብ አጫዋቱ ፖዚሽናል ፉትቦል ሊሆን ይችላል። ግን የሚያመጣው አሰልጣኝ ከዛ በፊት ሌላ ቡድን ላይ ሲሰራ ያየው ፖዚሽናል ፉትቦል ላይ የሚጫወተው ወይ አይደለም። በቃ ፍሪ ስለሆነ ብቻ ወይ ልምድ ስላለው ወይ ኤክስፒሪየንስ ስላለው ብቻ ነው የሚያመጡት። ለዛ ነው ቅድም መጀመሪያ ላይ ያነሳው። ለዛ ነው ክለቦች የራሳቸው ጌም ሞዴል ስታይል ኦፍ ፕሌይ መኖር አለበት። እንደዛ ቢሆን ለክለቦች ቀላል ነው የሚሆነው። ምክንያቱም በዛ የኛ ያጫወት ዘይቤ ይሄ ነው፣ በዚህ መሰረት ተሰራ። ሌሎች ውጪ ክለቦች እንደዛ ናቸው በራሳቸው በዛ መንገድ ውስጥ። አሁን አጫወት ስታይሉ ነው ማለት ስታይሉ የክለቡ ይለያያል። እንደምናየው አሁን የመድን ሌላ ነው፣ የጊዮርጊስ ሌላ ነው፣ የቡና ሌላ ነው፣ የየራሳቸው አለ። በዛ ውስጥ የሚሆኑን አሰልጣኝ መምረጥ ያስፈልጋል ብዬ አስባለሁ። ብዙ ጊዜ እዛ ሄደው ውጤታማ የማይሆኑት የራሱን ይዞ መጥቶ እዚህ ቡድኑ ላይ ስለሚያደርግ እዛ ደግሞ የተለመደው ትሬንድ አለ ከዛው ስለመውጣት ሲያስቡ ይበላሻል ብዬ አስባለሁ። ስለዚህ እሱ ጊዜና የአጫዋት ስታይል የሚለው ነገር ፖይንት ነው ብዬ አስባለሁ ለሀገራችን እግር ኳስ እሱ ነው ብዬ ነው። እንደው በዛው ምናልባት ወጣቶች ላይ ሀገሪቱ ወጣቶች ላይ መስራት ያስፈልጋል፣ የኢትዮጵያን እግር ኳስ ለመቀየር ወጣቶች ላይ መስራት ያስፈልጋል የሚል ተደጋጋሚ ንግግሮች አሉ። ይሄ ሁሉም ሰው የሚያምንበት ነው፣ ግን የሥራ ሂደቶቻችን ላይ ግን ውስንነቶችን በደንብ እንመለከታለን።
እንደ ኮች ዘኪ አንተ ወጣቶች ላይ በርካታ አመታቶችን ሰርተሃል። በስራህም አሁን ደግሞ የደረስክበት ስኬት አለ። ለአንተ ትልቅ ስኬት ነው ይሄኛው። ምናልባት የስራህ ቱርፋቶች በዚህኛው በአፍሪካ ዋንጫ ላይ ያስመረቀጥካቸው ወጣቶች ለአንተ ትልቅ ስኬትም ነው መነሳሳትንም ይፈጥራል ብዬ አስባለሁና ከዛ አንፃር ወጣቶች ላይ እንደቆየ አሰልጣኝ እንዴት ቢሰራ ውጤታማ እንሆናለን ብለህ ታስባለህ አንተ? ያው ቅድም እንዳልኩ አሁን ጊዜው በጣም ዘምኗል። ስለዚህ ሁሉም ሰው የራሱን አፕዴት ማድረግ አለበት። አሁን ስልጠናዎች የሚሰጡበት መንገድ በጣም የተሻሻሉ ነው። በጣም ጥሩ ነው። ላይሰንሶች ሲሰጡ ማለት ለአሰልጣኝ ኮርስ የሚሰጡት ስልጠናዎች በደንብ በስፋት በተደጋጋሚ አሰልጣኙ ከስልጠና ሳይርቅ ተደጋጋሚ ስልጠናዎች እንደዚህ ሲሰጡና ራሱን ደግሞ አሰልጣኝ አፕዴት እያደረገ ከመጣ እግር ኳሱ ማይቀየርበት ምክንያት የለም። ከዘመኑ እግር ኳስ ጋር ትገናኛል። ምክንያቱም አሁን ጊዜው በጣም እንትን ነው፣ ለቴክኖሎጂ በጣም እንትን ስለሆነ እያንዳንዱ ነገር ሁሉ ነገር ታገኛለህ። ትሬኒንግ የምታሰራው ምናምን ግን አላማና እቅድን ካንተ ጋር የሚሄደውን በትክክል ፕላን አድርገህ ከሰራክ በጣም ውጤታማ ትሆናለህ ብያስቡና ወጣት ተጫዋቾች በብዛት አሉ። እነሱን ለመጥቀም ድፍረት ያስፈልጋል። እንዳልኩ ቅድም ደፋር ሆኖ ወጣቶችን ስታሰለፍ ውጤታማ የምትሆንበት ከሆነ ከነባሮቹ ጋር ከሲኒየሮቹ ጋር ቀላቅለ የምታሰራበትን እሱን ሂደት መቀጠል አለበት ብዬ አስባለሁ። ያን እንዳልኩ ግን ጊዜ ቀናው ምለ ጊዜ ነው በጣም ወሳኙ። ሲስተም ካልተቀየረ አሁንም እንደምታስበው አይደለም። ምክንያቱም አንድ አመት ውል ተሰጥቶ ካንተ እንዴት ወጣት ተጫዋች ልታሳይ እንዴት ትችላል? በጣም ከባድ ነው። ስለዚህ ጊዜ 3 አመት 4 አመት አንድ አሰልጣኝ ከተሰጠው ግን በደንብ በ3 እና በ4 ጨዋታ ይያየን ነው እየተባረ 3 4 ጨዋታ ከተሸነፋችሁ ተባሩ ቡድን በተለያየ ምክንያት ሂደቱ ልክ ነው ወይ ብሎ የሚገመግም ሰው ያስፈልጋል እንጂ ሽንፈት አንድ ቡድን መለኪያ ሊሆን አይችልም። ሂደት ነው አጫዋወቱ ሂደቱ። ብዙ ጎል ኮሞክረክም እኮ ልትሸነፍ ትችላለህ። ምንም ደግሞ ጭራሽ ጎል ካሳደርስ 90 ደቂቃ ላይ ክሮስ ተደርጎ ደግሞ ልታሸንፍ ትችላለህ። ግን የቡድኑ ግን ሂደት እንዴት ነበር ብሎ በቴክኒካል ደረጃ የሚገመግም ሰው ያስፈልጋል። ያን አሰልጣኝ ለማባረር ማለት እንጂ ሽንፈትና ከተሸነፍክ 3 ጨዋታ 4 ጨዋታ ከተሸነፍክ ትባረራለህ። እኔ ብዙ ጊዜ አልቀበለው። በተደጋጋሚ መጀመሪያ እድል ሰጥተው ከነበረ ኦኬ ግን ጊዜ ቢሰጣቸው አሁን ያልከውን ወጣቶችን የመጠቀም እድል ይኖራል። አለበዛ ግን ውጤቱን ስለሚያስብ ወጣት ተጫዋች ይጠቅመኛል ብሎ አስበም በዚህ ፍጥነት ውስጥ ሲያድግ ይመጣል ይላል ወይ እንደዛ ነው የሚልከው። ስለዚህ ጊዜ አካሄዳችን ነው በቃ እሱ ነው መስተካከል ያለበት እንጂ እኔ አሁን ብዙ ጊዜ አልስማማም። አሁን ያ አሰልጣኝ ሐሳብ የላቸው ምናምን የሚባል ነገር እኔ ብዙ አይስማማኝም። እሱን ሐሳብ እንዴት ተረዳዋለህ አንተ? ጥያቄውን እንኳን አነሳልኝ። ብዙ ጊዜ ይደጋገማል በኢትዮጵያ እግር ኳስ ላይ ብዙ ሰዎች ሐሳብ ይሰጣሉ። በርግጥ ሜዳ ላይ የሚታዩ እንቅስቃሴዎች አሉ፣ ምክዳቸው እንቅስቃሴዎች አይደሉም። እናያቸው እንቅስቃሴዎች ግን ሰዎች ደግሞ ከዛ ተጻራሪ ሆኖ በደንብ አንዳንድ የሰዎችን ልፋት የሚያጠፉበት አጋጣሚ ይኖራል ብዬ አስባለሁ። ኢትዮጵያ እግር ኳስ መልክ የለውም ምኑም አይታወቅም ሚልና አሰልጣኞችን ብሌም የሚያደርግ ሐሳብ አለ። ዘኪሱ እንዴት ይረዳዋል? እኔ በፍጹም አልቀበለው። ሐሳብ የለው አሰልጣኝ አለ ብዬ አላስብም። ሐሳቡ ልክ አይደለም ልክ ነው ሌላ ጉዳይ ነው። ግን ሐሳብ ይኖረዋል። ሐሳብ ሳይኖረው መቼስ ይሄን ያህል ደግሞ አይሰራም። የሆነ አጫዋቱ ዘይቤ በዛ መንገድ ውጤታማ ሆናለሁ ብሎ ያሰበበት ሐሳብ ይኖረዋል። ግን አንዳንድ ጊዜ ደግሞ የሚተችበት መንገድ እኔ በእውነት እኔ ለራሴ ቅር ይለኛል። እንደዚህ ሙሉ አሰልጣኝ ኢትዮጵያ እንደዚህ ብሎ መውቀስ ልክ አይደለም። አሰልጣኝ የየራሱ ኳሊቲ አለው። እኔ እንደማስበው የየራሱ ኳሊቲ አለው። እኔ ጋር የሌለው የሆነ አንድ አሰልጣኝ ጋር እንዳለ አስባለሁ። አንድ አሰልጣኝ ጋር የተለያየ ሁላችንም የራሳችን ኳሊቲ አለን ብለን ነው ማስበው። ጠንካራ የሆነ ጊዜ የተሻለ ነገር የሚሰራ ሰው በዘንድሮ ጊዜ የተሻለ ሰክሰስ ሊያገኝ ይችላል። ግን በጥቅሉ የኢትዮጵያ አሰልጣኞች ሐሳብ የላቸው እንዴት እንደሚጫወቱ ማስተዋወቅ ምናምን ብሎ ማሰብ በደንብ ካለማየት የተነሳ ወይም ደግሞ እነሱ በሚፈልጉበት መንገድ ስላልተጫወትም ሊሆን ይችላል። አንዳንድ አሰልጣኝ አሁን እኔ የምፈልገው አይነት አጫወታል ሌላ አሰልጣኝ በእኔ መንገድ አልተጫወተምና ልክ አይደለም ማለት አልችልም። ሁሉም ሰው የየራሱ አጫወታል። ሁሉም ሰው ሜዳ ላይ ሲገባ የየራሱ ትሬኒንግ ባሰራበት ልክ ነው ሜዳ ላይ የምታየው። ምን ጥያቄ ያሰራው ትሬኒንግ በየቀኑ ደግሞሽ ስታይ ሜዳ ላይ የሚታይ ነገር ይኖራል። ግን የሚታይ ነገር የለም ብለን ግን መደምደም አንችልም። ያው ድክመቶች አሉ ጠንክረን መስራት አለብን በሚለው እኔም አምናለሁ። ግን ሙሉ አሰልጣኞች ግን በቃ እንደዚህ አንድ በጥቅል ደምድመ መወሰን ግን እኔ አልቀበለውም። በእውነት ቅርም ይለኛል እንዳሰልጣኝ። ምክንያቱም እኔ አንዱ አካል እስከሆንኩ ድረስ አንዳንድ ጊዜ ደግሞ ከአሰልጣኞች ስሰማ ደግሞ በጣም ቅር ይለኛል። አሰልጣኞች ሆነው እነሱስ በምን ደረጃ ነው ያሉት?
ምን ያህል ቀይረናል እኛ እውነት የሀገሪቱን እግር ኳስ የሚፈልገው ደረጃ ከፍ አድርገናል የሰራን ነው የሚለውም ጥያቄ አለኝ። ሌላ ባለሙያ እናንተ ጋዜጠኞች ምናምን ሐሳብ አይታችሁ ብትሰጡ ችግር የለም። ባለሙያ ሲሆን ግን ምን ድክመት እንዳለው ያንን ሐሳብ እንዳይገልጽ ሁሉ ነገር ተሟልቶለታል ከሜዳ ጀምሮ አንድን እኮ ሐሳብን ለመተግበር ሜዳ ያስፈልጋል፣ ማቴሪያል ያስፈልጋል፣ ተጫዋች ኳሊቲ ያስፈልጋል። እንደገና ደግሞ ፍሪደም ነጻነት የሚባለው ቅድም እንዳልኩ ከቦርድ መጥቶ በአንድ ጨዋታ እንደዚህ ብላ አንተኒ ካላስተካከለ ይሄን ካልቀየርክ ልትባል የምትችልበት ቦታ ላይ ሆነክ ይሄ አሰልጣኝ አልሰራምና ምንም ሐሳብ የላቸው ማለት ልክ አይደለም ብዬ አስባለሁ። መልካም ዘኪ እንደ ወደ ግል ህይወትህ ብገባ ደስ ይለኛል። ምናልባት ተመልካቾችም ይታዘቡኛል ስለ ኢንስትራክተር ሰላም ዘላይ ሳላነሳ አንተን አግኝቼ ብሄድ እሱ ከባድ ነው የሚሆነውና ምናልባት እንደው ከኢንስትራክተር ሰላም ዘላይ በእግር ኳሱ እናቃታለን። በተለይ በሴት ሆና ግን ሴትነቷ ያልበገራት ኢንስትራክተርነት ደረጃ አሁንም ውጭ ወጣ ያሰለጠነች ያለች አሰልጣኝ ናት። ምናምን አሁንም አሰልጣኝ ቦታው አባተ ወደ ውጭ ሄደዋል። አሁን ደቡብ ሱዳን ገብቷል በቅርብ። ከዛ ውጭ ግን እሷ በብቸኝነት ኢትዮጵያን ወክላ ውጭ ከሀገር ውጭ ወጣ የምታሰለጥን አሰልጣኝ ናትና እንደው ግንኙነታችሁ የት ነበር የተገናኛችሁት? እንዴት ነበር የተገናኛችሁት የሚለውን ብታነሳልኝ ደስ ይለኛል። ኩዘኪ እሺ ያው የረጅም ጊዜ እንትን ነው። ተማሪዎች ያለን ከሰላም ጋር ግንኙነት ኮሌጅ አዲስ ኮሌጅ ስንማር የዛ ጊዜ ነው ተውቃችን ጀመረው። የአዲስ ኮሌጅ ተማሪዎች ያለን ማለት ነው። ልጅ ናችሁ? አዎ ተማሪ ያለን ያልኩ የኮሌጅ ተማሪ ሆነን ነው ከዛ ጊዜ ጀምሮ እንግዲህ ከዛ በኋላ አሁን ያው አብረን ቆይተን ብለን ትዳር መስርተን ልጆች ወልደን አብረን ያለን እንግዲህ ሁለት ልጆች አሉ። አንድ የ9 አመት ልጅ አለ፣ ሁለተኛው ደግሞ 4 አመት ነው። ሁለት ያገናኛችሁ አጋጣሚ እንደው አጋጣሚውን ታስታውሰዋለህ? ምናልባት ይሄ ሁላችሁም በአንድ ሙያ ዘርፍ ሁለታችሁም በአንድ ሙያ ዘርፍ ነው ያላችሁት። የሙያ ዘርፋችሁ ተጽዕኖ አለው? ፊትም እንደዚህ አይነት ሐሳብ ነበራችሁ ወይስ ደግሞ ከፊትና ከኋላ የመጣ ነገር አለ? የተገናኘንበትም በዛ ነው በእግር ኳስ ነው እንጀሩ። ግን ያው የገባንበት እሷ ድራፍቲንግ እዛ አዲስ ኮሌጅ ለመማር ነው። ይሄ ደግሞ ኤሌክትሪካል ኤሌክትሮኒክስ የሚባል ትምህርት ለመማር ነው እዛ የገባሁትና እንደ አጋጣሚ ሆኖ ግን ሰፈር አብረን የምንጫወት ልጅ ቤቢ የሚባል ልጅ ወደ እኛ ሰፈር የነበረ ልጅ እነሱ ክፍል ነበርና አብረው ሳበውላት ምናምን በእግር ኳስ እዛም የአዲስ ኮሌጅ እግር ኳስ ቡድን አለ እዛ ላይ ወጣት። በዛ ምክንያት እንደዛ ነው ተውቃችን የሆነው እንግዲህ ከዛ ነው የጀመረው። እኔ ስለ ሰላም ሳነሳ ይደንቀኛል። ቅድም እንዳነሳሁት ነው ምናልባት የኢትዮጵያውያን የእግር ኳስ ደረጃ ያለንበት የእግር ኳስ ደረጃ የሚታወቅ ነው። ለእግር ኳስ ያለን ፍቅር ጥልቅ ይሁን እንጂ ግን በስራ ሲገለጽ ደግሞ ቤተሰቦቻችንም ያሳድሩብን ተጽዕኖ ቀላል አይደለም። በሴት ስትሆን ደግሞ እግር ኳስ ጫወታለሁ ወይም ደግሞ አሰለጥናለሁ ብለህም ስታስብ ልክ ይሄ ፐርሰፕሽኑ ልክ አይደለም። አሁን የተሻሻለ ነገር አለ፣ ግን ያንን ሰብራ እዚህ ደረጃ መድረሷ የሚደንቅ ነውና እንደው የሰላም ጥንካሬ እዚህ ለመድረሷ የሰላም ጥንካሬ ምንድነው ብለህ ታስባለህ? ከሰላም ጋር ያው የኔም የጠቀመኝ ብዙ ጊዜ ሰላም ስትሰራ ከመጀመሪያው ጀምሮ ማትሮድና ግርግብ ከሚባለው ቡድን ጀምሮ ስትሰራ አብሬያታለሁ። ለዛ ነው አብሬያት ሁሉ ጊዜ ትሬኒንግም አብሬኝ ነው፣ ጌሞችንም አብረን ነው የምንሆነው። ለዛ ስለሆነ እኔም በደንብ ስልጠና ውስጥ በደንብ እንድገባ ስልጠናዎችን ወስጄ ምናምን አብሬ ያለውና የሷ ጥንካሬ መሰለ ላሰበችበት ሐሳብ ትሞታለች። ምንም ልክ ይሁን ልክ አይሁን ምንም በቃ ቀጥታ ነው በቃ ማንንም እኔንም አትሰማም ሌሎች ማትሰማም ላሰበች ኮሚቴ ናት። በቃ ለዛ ሐሳብ ትሞታለችና በጣም ስራውን አክባሪ ናት። በጣም ከመነገር በላይ በጣም በላስ ተጽዕኖ ውስጥ መውደቅ አትፈልግም። አሁን እነዚህ አመራር ምናምን በስራዋ ጣልቃ ቢገቡ ወይ ምንም ችግር የለባት ስራ ብታጣ ችግር ትታት ሄዳለች። የምሬን እንደዛ አይነት ኮሚትመንት አላትና በጣም አንባቢ ናት። በጣም ከመነገር በላይ ስታነብ ደግሞ አሁን ቅድም እንዳልኩ የእግር ኳሳዊ ብቻ አይደለም ልቦለድ አሁን መጽሐፍቶች በቃ በጣም ብዙ ነው ቤት ያሉት ሁሉንም ታነባለች። በቃ ጋዜጣም የሚወደቀን ታነባለች። በጣም አንባቢ። ለዚህ ነው ጥሩ ተናጋሪ ሆነች ይመስለኛል። እና ብዙ ይላታል እንዴት ነው እንደዚህ ጥሩ ተናጋሪ ሆነሽ ምናምን ይላታልና ማንበቧ ረድቷታል ብዬ አስባለሁ። በጣም አንባቢ ናት ከምነገር በጣም ማንበብ ደግሞ አይነት አለው። በቃ ምናልባት ቁጭ አንድ ነገር ከጀመረች ሰው ቤት ሄዳ
አሁን አንተ ቤት እንግዲህ እንጥታ የሆነ ነገር ከተከፈተ በቃ እያነበበችው ቁጭ ብላ ልትውል ትችላለች እዛው በስተማትና የማንበብ በጣም እንትናና እና ያ ነገር ጠቅሟታል። ማኔጅ የምታረግበት ሰዎች የምትይዝበት መንገድ ለውጤት አብቅቷታል ያስባል። ያንተንም ጥንካሬ ሳናነሳ እናልፍም። አሁንም እሷም ላይቤሪያ ነው ያለችው። ስለዚህ የልጆችን የማሳደግ ኃላፊነት ባንተ ስር ነው ያለው። ስለዚህ እንደው ያን መራራቁ ከስራ ጋር ያለው ግንኙነት እንዴት ነው ያንን የምትወጣው አንተ? በርግጥ ለሷ ስኬት አንተም ትልቅ አበርክቷልህ ብሎ ማንሳት ይቻላል። ምክንያቱም እንደዚህ አይነት ነገር በትዳር ውስጥ እያለ እንደዚህ አይነት ነገር ሲፈጠሩ መራራቁ መነፋፈቁ ይኖራል አይነት ነገርና ከዛ አንፃር እሱ እንዴት ነው አንተስ ማኔጅ የምታረገው? ለሷስ የምትሰጠው ቦታ እንዴት ነው የሚለውን አንሳል። ያው እንዳልከው እሷ አሁን በስራ ምክንያት ከሀገር ውጭ ነው ያለችው። በፊትም እዚሁ እያለች ብዙ ጊዜ ውጪ ናት ስራው እንደምታውቀው። ምክንያቱም ክልል ላይ ይሆናል ጨዋታው፣ የባህል ቀን ቤት አትኖርም ምናምን ብዙ እንትኖች አሉ። ያንን ያው አብረን እኔ ልጆቹን ኃላፊነት አለብኝ። ከዚህ በተሻለ ሁኔታ የሷ እናት አብረው ነው ያሉትና በዚህ በጣም ነው የሚያግዙ እሳቸው ልጆቹ ያው ከአያት ጋር የሚያድጉ ልጆች ማለት ይችላል። እኔም አለው ግን በይበልጥ ከሳቸው ጋር ነው የሚያሳልፉትና አንድ ታላት የሷም እነሱ ለዚህ ለልጆቹ ትልቅ አስተዋጽኦ አድርገውልናል ብዬ አስባለሁ። ምክንያቱም ያለ ሀሳብ አሁን ለሰራተኛ ጥለስቴድና ለቤተሰብ ጥለስቴድ ልዩነት ስላለው ለዚህ ትልቅ አስተዋጽኦ ያደረጉት የሷ እህትና የሷ እናት ብዙውን ድርሻ ይወስዳሉ ብዬ አስባለሁ ልጅ በማሳደግ። እኔም እንዳለ ሆኖ ግን እኔም አሁን አንዳንዴ እንደዚህ ሰውጣውን ባለፈው ክልል ሻምፒዮን ነበር ጊዜ እኔም ወጣው ጊዜ ልጆቹ አያታቸውና ከአክስታቸው ጋር ይቆያሉ ማለት ነው እዛ ቤት ውስጥ እኛ ቤት ውስጥ ሆኖ እና ያ ነው። ግን ብዙ ጊዜ ትመጣለች እንዳጋጣሚ ሆኖ ያው በአመት 2 ጊዜ ፈቃድ አላት ከውሉ ላይ እንዳለው ማለት ነው እነሱ። ግን እንዳጋጣሚ ሆኖ እሷ ደግሞ ምን አላት የካፍ ያው ኢንስትራክተር ስለሆነች ስልጠናዎች ሲኖራት ወደ አንድ ሀገር ሲሆን 3 ቀን 4 ቀንም አስፈቅዳ በዚሁ መታ ትራንዚቷን በዚህ አድርጋ በዚህ ምናምን ነው የምትሄደውና ያ ጠቅሞናል። ትመጣለች ብዙ ጊዜ በተደጋጋሚ በአመት 6-7 ጊዜ ትመጣለች እንደዚህ አካባቢ የተለያዩ በስልጠናው ስለምትመጣ ማለት ነው። እና በዛ አጋጣሚ ያው ይኖረዋል ኃላፊነት ግን ያው ለስኬት እስከሆነ ድረስ ትላለህ። ያንተንም አለማድነቅ አይቻልም። በርግጥ በእንደዚህ አይነት ሂደቶች ውስጥ በደንብ የባል ሚና ከፍ ካላለ አስቸጋሪ ነው ባለው ሐላችን ብቻ ደስ ይላል ያለው ነገር። እስኪ ወደ ኢትዮጵያ ብሔራዊ ቡድን እንምጣ። ደግሞ ወደ ሌላኛው ሚናህ የዘንድሮ ትልቁ ስኬት ደግሞ ኢትዮጵያ ከ22 አመታት በኋላ ለአፍሪካ ዋንጫ ስትበቃ በወጣት ቡድኑ አንተ የዛ ቡድን አንድ አካል ነህ። ቅድም እንዳነሳሁት ከነሙሉ ሰራዊቶችን ይዘህ ነው ዘም የገባው በድል ማጠናቀሃል። ያንን ቆይታ እንዴት ትገልጸዋለህ? ምናልባት የውጭ ሀገር አሰልጣኝ ነው አሰልጣኛችን የነበረው ኮች ቤንጃሚን ዚመር የሳችሁን ሚናም አጠቃላይ የነበራችሁን ለዚህ ስኬት ለመብቃት የነበራችሁን ሂደት እስኪ ግለጽልኝ። ኦኬ በመጀመሪያ ያው ከንትኑ ነው የሚጀምረው ከምርጫው ማለት ነው። ምርጫውን ሰሌክት አድርገው ለዚህ እንደበቃ ያደረገኝ ያው ኢትዮጵያ እግር ኳስ ፌዴሬሽን እና ኮች አምሳሉ ምክንያቱም የጠቆመን እሱ ይመስለኛል እና ምክንያቱም ቤን ስለማቀን ማለት ነው በዚህ ውጤታማ ናቸው በወጣቶች ላይ ተብሎ እኔና የጊዮርጊሱ ኮች ዮኒ እሱ ጠቁመውን እንግዲህ እንቀላቀል አድርገውናል የዚህ ቡድን ውስጥ የመጀመሪያና በመጀመሪያ እነሱን እናመሰግናለን። በመቀጠል ስራው ላይ ትልቅ ልምድ ለኔ ትልቅ ኤክስፒሪየንስ በጣም ምክንያቱም ብዙ ማላቃቸውን ነገሮች የተማርኩበት ደግሞ ማቃቸውን ውስጥ ያለውን ነገር ደግሞ ሼር ያደረኩበት ነገር ነውና ለኔ ትልቅ ትምህርት ቤት እንደገባው አድርጌ ነው ማሰበው እግር ኳስ። ምክንያቱም ወደ 45 ቀን አካባቢ ነው አንድ ካምፕ ላይ ቆየነው። ምክንያቱም መጀመሪያ 85 ልጆችን አብረን ይዘን ገባን። ከ85 ወደ 36 አወረድን። ከ36 ደግሞ ወደ 25 አወርደን ነው መጨረሻው የታየው ማለት ነው። እኛ 85 እያሉ ጀምሮ እስከ 25 ከወርዱና ውድድሩ እስኪያልቅ ድረስ ወደ 45 ቀን አካባቢ ድረስ በአንድ ሆቴል ውስጥ ቆይተን ነው ምናልባት ቤተሰብ ለማየት እሑድ ቀን ያው ቤንም በጣም በዚህ አጋጣሚ በጣም ነው ማመሰግነው ይፈቅድልናል የቤተሰብ ሁኔታ ስለሚያስብ ቅዳሜ እሑድ ቀን ደርሳችሁ አድራችሁ በጠዋት ነው ትሬኒንግ የሚልበት ቀን አለ። እንደዚህ አይነት ነገሮች ነበሩ። ከዛ ውጭ ግን ረጅም ጊዜ እንደ ፋሚሊ ነው ነው ቀን በቀን አስበው 45 ቀን ከልጆቹ ጋር ከአሰልጣኝ ጋር አብረን ነው እዛ የቆየነውና በዛ በእያንዳንዱ ቀን ስራ
ቀን ብቻ ሳይሆን ጠዋት ማታ ድረስ እስከ ምሽቱ 4 ሰዓት 5 ሰዓት ድረስ ስራ ነው። በጣም በዚህ እሱን ነው የምልህ ኤክስፒሪየንስ የምልህ እያንዳንዱ ትሬኒንግ ይቀረጻል። ትሬኒንግ እቺ ቪዲዮ የምትባል ካሜራ አለች ይቀረጻል። ማታ እናያለን በየስልካችን ይላክልናል። በላፕቶፓችን አድርገን ያየነውን ድክመት ያየነውን ጥንካሬ ልጆች ሰሌክት ማድረግ ጭምር ከዚህ ቦታ ላይ ይሻላል የሚለውን እያንዳንዱ ነገር አይተን ነው ወደዚህ ወደ 25 የመጣ ነው ማለት ዝም ብሎ በአንድ ጌም አይቶ ሳይሆን እያንዳንዱ ትሬኒንግ ተቀርጾ ጂፒኤስ አላቸው። እያንዳንዱ ያላቸው ብቃት ይለካል። እሱ ብቃት እያንዳንዱ ለሁላችንም ይደርሰናል። እሱን እንገመግማለን። ከዛ ደግሞ ሐሳብ ይቀበላል። በጣም ደስ የሚል ባህሪው እሱ ነው። ሐሳብ ከሁላችንም ይወስዳል። ምንድነው ይጽፋል። ያንን ሐሳብ ይይዛል፣ ይሰራል። እሱም ሐሳብ ካለው ልጆቹ ስልጣን ይወስዳሉ። እያንዳንዱ ትሬኒንጋቸው መጀመሪያ በቪዲዮና በፕላን ተደርጎ ነው የሚወጡት። ትሬኒንግ ማታ ትሬኒንግ የሰሩትን እንገመግማለን። ትሬኒንግ ላይ ጥሩ ያልነበረ ልጅ ይሄ ችግር አለበት በቪዲዮ እናሳየዋለን። እና ቀላል አይደለም ማለት በጣም ትልቅ ኤክስፒሪየንስ ምንገና እንደውም እኔ የጓጓዝ ክለቦች ለምን እንደዚህ አያደርጉም ብዬ ለራሴ ጠየቅኩ። ምክንያቱም ይሄን ያህል ትልቅ አይደለም እንትኑ ወጪዎቹ ሌላ ነገር ከሚያወጡት አንፃር እቺ ቪዲዮ የምትባለው ካሜራና እቺ ጂፒኤሱ ቢኖር ልጆችን እያንዳንዱ በቀልድ የሚሰራ ምክንያቱም አንድ ኮች ወጥቶ ሲሰራ ምናልባት ኳሱ ላይ ፎከስ ይኖረዋል፣ ወደዚህ ማያው ልጅ ይኖራል። ይሄ ግን ከካሜራው ከጂፒኤሱ አያመልጥ። በቃ ቁጭ አድርጎ ምን ያህል ሜዳ አካለለ፣ ምን ያህል ሮጠ፣ በትሬኒንጉ ላይ የሚፈልገውን ነገር እንዴት አደረገ፣ ከበር አደረገ የሚለው እንዳለ በዝርዝር ቁጭ ይላል። በቃ ደረጃ ሁሉ ያወጣላቸዋል። ደረጃ አንደኛ ደረጃ ይሄ ነው በፊትነስ በእንደዚህ ሁለተኛ ካሜራው ደግሞ ቁጭ ብሎ ደግሞ ፖዚሽናል የሚፈልገውን ነገር የሚያደርግ ማን ነው፣ ስንት ፓስ አደረገ፣ ምንም በቃ ኳስ ተሰጥቶ የተለየ እያንዳንዱ ስለዚህ በጣም ዝምን ያለ በጣም አግዞናል ብዬ ነው የማስበውና ይሄ አሁን እንደ ሀገር ያስቀናል። ምክንያቱም ሁሉም ሰው በዚህ ልክ ቢሰራ ለአሰልጣኙ በጣም ቀላል ነው የሚሆነው። በጣም ቀላል በዘፈቀደ የሚሰሩ ነገሮች ይቀላሉ። አሁን አንተ በእይታ ብቻ ነው በዚህ ምታስ ሊያመልጥ ይችላል። ክትል ኮችን አማክረ ኮቺንግ ስታፍን አማክረ ይሄ ግን ቁጭ ብለን በጋራ ቪዲዮ አይተን እያንዳንዱ ነገር ተገምግሞ ኤዲት እና የቪዲዮ የሚባለው እንዳልኩ እቺ ካሜራዋ በቃ ተጠይቀዋል ለዛው ራሱ ቪዲዮ ማለት ነው። ሹቲንግ ስትለው ዘርዝሮ ያወጣልሃል። ስንት ሙከራ ተደረገ ስትለው ሙከራውን ያወጣልሃል። እያንዳንዱ ማለት ነው የምትፈልገው ኤዲት ራሱ አድርጎ ማለት ነው። ጎሎች ስትል ጎሎች ያወጣልሃል። ፓሶች ዲፌንሲቭ ኦርጋናይዜሽኑ እንዴት ነበር ስትለው የዲፌንስ ኦርጋናይዜሽኑ ያወጣልሃል። ስለዚህ በቃ ቀለለ ማለት ስለዚህ ልክ አልነበረም እንደዚህ ያቋቋማችሁ ካለ በቪዲዮ እሷን ክሊፕ ይሰራና በክሊፕ ለልጆቹ እንዲያዩት ይደረጋል በነጋታው። ስለዚህ ስህተቱን በደንብ ታሳይበታል ለልጁ ይሄው ይሄንን ይከፈትከው በደንብ ታሳይበታል። ስለዚህ ውጤታማ ማትሆንበት ምክንያት አይኖርም ብዬ ነው የማስበው። ምክንያቱም እያንዳንዱ ስህተቶች ላይና ችግሮች ላይ ከሰራክ ውጤታማ ትሆናለና ትልቅ ኤክስፒሪየንስ ያገኘሁበት ቦታ ነው። እውነት ለመናገር በጣም ኮች ቤን ያለው እውቀት እኔ በጣም ነው የገረመኝ። እውነት በጣም ፐርሰናል እንኳን ሲመክር ለአንድ ልጅ ምን ማድረግ እንዳለበት ያለበት ሲሆን በጣም የተለየ ቆንጆ እውቀት አለው ብዬ ነው የማስበው። መልካም እንደው ቤንን ስናነሳ ምናልባት ኳሊቲዎችም ቅድም የጠቀስከው ኳሊቲ እንዳለ ሆኖ ግን አንዳንድ የሚነሱ ነገሮች አሉ። ቤንጃሚን ከመጡ በኋላ ቡድኑ ላይ ያየናቸው ለውጦች አሉ። አሁን ከጠቀስከው ከቴክኖሎጂ ጀምሮ ብዙ ነገሮቹ ይሄኛው ቡድን የተሻለ ነው። በስትራክቸር ደረጃ ብዙ በእያንዳንዱ ባለሙያ የተመደበለት ምናምንና ብዙ ነገሮች አሉትና አንዳንድ ሰዎች ግን አይ ኮች ቤንጃሚን ምንም ከዚህ ቡድን ላይ የጨመረው ነገር የለም ድሮም እኮ እንደዚህ ተሰርቶ ነበር የሚሉ ከአሰልጣኞችም ጭምር ስለሰማው ነው። ምናልባት አንተ እዛ ውስጥ ስለሆንክ የኛንም ሀገር ስለምታውቀው ያንን ማነጻጸር ትችላለህ ብዬ አስባለሁ። ብዙዎቻችን ደግሞ እኔንም ጨምሮ አይ ኮች ቤንጃሚን ጥሩ አሰልጣኝ ናቸው፣ ይሄን ቡድን በተለይ ታክቲካል ዲሲፕሊን ሆኖ ቡድኑ ሜዳ ላይ ስንመለከተው የሚገርም ነበር፣ ከዛ አንፃር በደንብ ሰርተዋል፣ ለኛ ሀገር አሰልጣኞችም ትምህርት የሚሆን ነገር አላቸው የሚል ሐሳብን የሚያራምዱ ሰዎች አሉና የእውነት ኮች ቤንጃሚን ምንም ነገር አልጨመረም ብሎ ማንሳት ይቻላል ወይስ እንዴት ነው? አንተ እንዴት ትገልጸዋለህ ኮች ቤንጃሚን? እኔ ብዙ ነገር ጨምሯል ብዬ ነው የማስበው። ምክንያቱም ትሬኒንጎቹን
ስታያቸው ምንም ሌላ ጊዜ ከምንሰራቸው በጣም የተለዩ ነው ብዬ ባላስብም ግን እያንዳንዱ ትሬኒንግ የሚሰጥበት መንገድና ሞቲቬሽኑ ራሱ ሞቲቬሽን ኮሳኝነት አለው። ቡድንን ዝም ብለህ ሰብስበህ ስላጫወት ከአንድ ውጤት ይመጣል ብዬ አላስብም። የፈለግ ኳሊቲ ልጆች ብሰበስብ ማለት ነው እንዴት መጫወት እንዳለባቸው የሚያሳይበት መንገድና አዳዲስ ያየዋቸው እኔ ራሴ ሃይ ኢንቴንሲቲ እንዲሆን በጣም ጥረት አለው። ትሬኒንግ ላይ በጣም በፍጥነት ነው የምትሰራው። ትሬኒንጎችን ቶሎ እንዲቆም አይፈልግም። እያንዳንዱ ኦርጋናይዝድ የሆነ ነው የሚፈልገው። የመጀመሪያ ከመውጣታችን በፊት እያንዳንዱ ሰው ኃላፊነት ይሰጠዋል። ያን ኃላፊነትን በትክክል መውጣት አለበት። ካልጮህ አሰልጣኙም ምናምን ችግር የለበትም። በጣም ነው የሚጮህብህ። በቃ እያንዳንዱ ትንሽ ደቂቃ እንድትባክን አይፈልግም። 1 ሰዓት ተኩል ትሬኒንግ የሚያሰራ ከሆነ 1 ሰዓት ተኩል ትሬኒንግ እያንዳንዱ በቃ ፎከስ እግር ኳስ ላይ እንዲሆን ይፈልጋል። እና ያ ምንድነው ጌም ላይ ጠቅሟቸዋል ያስባለሁ። ምክንያቱም ያላቸውን አውጥተው እንዲጫወቱ የሆነ ነገር አንሳ ያ ትሬኒንግ እንደዛ ባይሆንና ስሎ የሆነ ኳስ ቢሆን ኖሮ ሜዳ ላይ የምናየው በጣም ዝግ ያለ ኳስ ምናምን ነው። በፍጥነት ቶሎ ጎል ላይ የሚደርስ ቡድን ነበር ያለ ማጋት ቶሎ ያው አንዳንዴ እሱ እንደሚያስበው አይነት አጫዋት ልጆቹ ቀጥተኛ ኳስ አንዳንዴ አልፎ ይጫወቱ ነበር። ያ ግን እግር ኳሱ አንዳንዴ ጫና የሚያደርገው በሱ ውጤታማ ሆኖበታል ብዬ አስባለሁ። ግን እውነት ለመናገር ኮች ቤ የባርሴሎና በጣም በቃ ያበደ ማለት ይቻላል ደጋፊ ነው እና በዛ ቅኝት ውስጥ ያለ ሰው ነው። ግን ሜዳ ላይ ግን ያለው ነገር እንደዛ ላይ መስል ይችላል። ግን መስርቶ የሚጫወት ቡድን ይፈልጋል ብዙ ጊዜ። ግን ከጫናው ከምኑ አኳያ ልጆቹም ከመሆናቸው አኳያ ከዛ አስተሳሰብ አንዳንድ ልጆች እየወጡበት ሊሆን ይችላል እንጂ የሱ ሐሳብ በደንብ ኳስ መስርቶ የሚጫወት ቡድን ነው። ስናወራም ሐሳቡን በደንብ ሲነግረን የነበረው እሱ ነው። እና ኳሱ ጥብቀቱ አሁን ካየው ኳስ ፓስ የሚያደርጉበት መንገድ እሱ ትሬኒንግ ላይ ብትመጣና ብታይ ትገረም ነበር። በቃ ይሄ እንደዚህ ቀላል ፓስ የሚያደርግ ያስወጣ ነበር። ምን ይውጣ ይለዋል ይዱጣ ይለዋል ያስወጣል። ከዛ ቆይቶ ያስገባል። ኳሱ እንዲጠነክር በጣም ይፈልጋል። የፓሱ ዌት ማለት ነው ክብደት በደንብ ጠንከር እንዲል ይፈልጋል። እና ያን አይቻለሁ ለውጥ ነው እሱ ራሱ። አሁን የኛ ሀገር ኳስ ብዙ ጊዜ አጭር ቅብል የምትባለው ነበር። በደንብ ጠበቅ ያለ ኳስ እንዲሰጡ ምናምን ፖዚሽናል ኳስ ሲያጡ ሜዳማ ጥበብ ኳስ ያገኙ ሜዳማ ማስፋት የሚባለው መሰረታዊ ነገር ኳስ ወጥቶ ፕሬስ ማድረግ ምናምን ነገሮች የተሻለው ነገር አለ ብዬ አስባለሁ። እና ምንም እኔ ቅድም ብያለሁ ሁሉ ጊዜ የሆነ ነገር ሲመጣ አልሰራም አይችልም የሚባል ነገር ይኖራል እንጂ በጣም ጥሩ ነገር ነው የተሰራው ብዬ አስባለሁ። እንደ ቅድም ፌዴሬሽኑ የያዘው ቅድም ደረጃ ጀምሮ በደንብ የተሰራው ብዬ ነው የማስበው። መልካም ኮች ጥያቄን እየጨረስኩ ነው። የመጨረሻ ጥያቄ ላድርገው። ምናልባት ከ3 ፖይንት ከወጣ በኋላ አሁን እንደ አዲስ የኢትዮጵያ መድን ወጣት ቡድን ተረክበሃልና የኢትዮጵያ መድን ቆይታ በቀጣይ ከኮች ዘኪ ምን እንጠብቅ? ምን ለማሳካት አስበሃል? ዘንድሮስ ዋንጫ እንጠብቅ በኢትዮጵያ መድን ልክ እንደ 3 ፖይንት ሁሉ ያለውን ነገር እስኪ ባጭሩ አብራራልኝና ቆይታችን እንጨርስ። ኦኬ ኢትዮጵያ መድን ያው በመጀመሪያ በጣም አመሰግናለሁ። ምክንያቱም በሪኮመንዴሽን ነው እዛ የተቀጠርኩትና ያው ኢንተርቪው አደረጉን 6-7 አሰልጣኞች ነበሩ። ከዛ በኋላ ያው እኔም መርጠው ለዚህ ቦታ ስለሾሙኝ በጣም እጅግ አድርጌ አመሰግናለሁ። ስላመኑብኝ ማለት ነው። በጣም ይሄ ትልቅ ነው። እምነት መጣል ማለት ቀላል ነገር አይደለምና በዚህ አጋጣሚ በጣም አመሰግናለሁ። ምን እንጠብቅ የሚለው ገና ወጣቶችን ሰሌክት አድርገን እንደ አዲስ መርጠን ነውና እንዳልኩ ወጣት ላይ ጊዜ ይፈልጋል። ግን የተሻለ ነገ ለአንደር 20 ነው በዋና ቡድን የሚበቁ ልጆችን በደንብ እየመለመልን ነው ብዬ አስባለሁ። ከእግዚአብሔር ጋር ወደዛ የሚያድጉ ልጆችን እናፈራለን ብዬ አስባለሁ። ይሄን መስላ እንግዲህ መልካም ኮች ቆንጆ ቆይታ አደረገናል። እኔ እንግዲህ ጥያቄዎችን ጨርሻለሁ። አንተ ይሄ ቀር ይሄ ቢጨመር የምትለው ካለ እንዲሁም መጪው ገና ነው እንኳን አደረሳችሁ መልእክትም ካለ እድል ልስጥህ። ኦኬ ያው ሁሉ ጊዜ መጨረሻ ላይ ያው ምስጋና ነው የሚሆነው። ብጠራው በጣም ብዙ ነው። ምክንያቱም እኔ እዚህ ቦታ እንድደርስ ቅድም እንዳልኩ ክለቦችም ጓደኞችም ቤተሰብም በጣም ብዙ ሰው ነውና ተች ያደረገው። ግን ስም መጥቀስ ካለብኝ ያው ባለቤቴን ሰላምን ነው የምጠቅሰው። ምክንያቱም በእያንዳንዱ ነገር ከጎኔ ናትና እዚህም 3 ፖይንትን መጀመሪያ እድሉን ሳገኝ ጀምሮ
ብላ ያበረታታችኝ እሷ ናትና በዚህ አጋጣሚ እሷን አመሰግናለሁ። በመቀጠል የሁሉ መስመር እንዲይዝ ትልቁን ድርሻ ይወስዳል ብዬ የማስበው የስሪ ፖይንት ባለቤት ቴዲ አምኖ ያንን ትልቅ ኃላፊነት ስሪ ፖይንትን የመሰለ ትልቅ አካዳሚ እንዳሰለጠን እድሉን ስለሰጠኝ ለቴዲ ትልቅ አክብሮት አለኝ እና ከዛ ውጪ አብሮት ሲሰራ የነበረ አሁን እዚህ የለም አብርሃም ይባላል። እሱም ትልቅ አግዞኛል ብዬ አስባለሁ። ስሪ ፖይንት ውጤት እንዲያመጣ በስራ አስኪያጅነት ሲሰራ ነበርና ከጎን የሆነ ብዙ ነገር ስላገዘኝ እሱን ሳላመሰግን አላልፍም። ሌላ በአሰልጣኝነት ያሰለጠኑ ኮች አብርሃም እና አንዳንዴ ሀሳብን በመስጠት እንትናም ብዙ ጊዜ ያግዘኛል። ውበቱ እውነት ለመጋር ከሰላም ጋር ስለሚገናኙ ስናወራ ሀሳብ አይዲያ በደንብ ሼር ያደርጋልና እነሱን አመሰግናለሁ። እና የረሳሁትም ያልጠራሁት ሰው በጣም ብዙ ይኖራል። ቦሌ ክፍለ ከተማ በጣም ይቅርታ በጣም በእውነት ቦሌ ክፍለ ከተማ በጣም ለምሳሌ መነሻ ነው። እዛ ህጻናቶችን ታዳጊዎችን ይዘን በጣም ብዙ እንድንሰራ እንድለፋ እድሉን መድረኩን በጣም ብዙ ድድሮች አሉ ቦሌ ክፍለ ከተማ በዚህ አጋጣሚ በጣም እና የቦሌ ክፍለ ከተማ ስራ አስፈጻሚዎች የስፖርት ጽህፈት ቤት ኃላፊ አሁን አንዱ አለም በጣም በቃ ለስፖርቱ ብዙ ነገር ያደረገና ቦሌ ክፍለ ከተማን በጣም አመሰግናለሁ በዚህ አጋጣሚ። እና የቀረ ያልጠራሁት ምናምን ካለ ደግሞ ያው ይቅር በሉኝ ብዬ አመሰግናለሁ ማለት ነው የምችለው። መልካም ኮች ዘኪ እኔም ስደውልልህ ይሄንን ቆይታ እንድናደርግ ሳማከርህ ሳታቅማማ ባንዴ እሺ ነው ያልከኝና እንግዲህ እግዚአብሔር ያክብርልኝ እዚህ መጥተህ ይሄንን የመሰለ ቆይታ እንድናደርግ ፈቃድን ሰጥተህ እዚህ ድረስ ሰዓትን ሰውተህ ስለመጣ በተመልካቾቼም ስም በጣቢያውም ስም ከልብ አመሰግናለሁ ኮች። እኔም በጣም አመሰግናለሁ። ያው ቅድም መጀመሪያ ያነሳው ነው ጣቢያውን እዚህ ድረስ ስለጠራኝ እጅግ አድርጌ አመሰግናለሁ። እውነት አክብሮ ይገባሃልና መልእክት ያለህን ነገር አስተላልፍ ስላለኝ ያው መጀመሪያ ላይ ስላነሳው ነው። ቴንክ ዩ በጣም አመሰግናለሁ አንተን። መልካም ውድ ተመልካቾቻችን ከሴካፋ ኮከቦች ጀርባ ካለው አሰልጣኝ እንዲሁም ደግሞ ከስሪ ፖይንት አካዳሚው የቀድሞ የስሪ ፖይንት አካዳሚ እና ያሁኑ የኢትዮጵያ መድን አሰልጣኝ ዘካሪያስ ደጉ ጋር ቆይታ ያደረግንበት የዛሬው የብስራታ ፕሮግራማችን የተከታተላችሁትን ይመስል ነበረ። ፕሮግራሙን አዘጋጅቶ ወደ እናንተ በማድረሱ እኔ አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ ሆነን አብራችሁ ቆይታ አደረኩ። ያላችሁን ሐሳብ አስተያየትም በሐሳብ መስጫ ላይ አስፈሩልን። ሰናይ ጊዜን ተመኘን።